ከአዲሱ መደበኛ ትርጉም እንትን አደረክ ያልከውን ክፈትና ሳይን ከአዲሱ መደበኛ ትርጉም ትላተማለህ ያልከውን ክፈትና ሳይን አዲሱ መደበኛ ትርጉም ማብራሪያ ያለው ሰው አንድ ሰው ቁጥር ቆይ አንድ ደቂቃ እሺ ማብራሪያውም የለውም ምንም የለህም ያላነበብከውን ነው እንትን የምታደርገው ማለት ነው ቻው ሁለተኛ ጥያቄ የሁሉ አምላክ አይደለም ብሎ ከአንተ በፊት ያስተማረ አንድ የቤተክርስቲያን አባት ነገር አንተ ራስህ ያልኩህ እኮ አሁን ከኔ ጋር ውጭ ትወያይ የለም ቻው ሁለተኛ ይሄን እንዳትደግም ሶስተኛ ጥያቄ ደግሞ አራሰማ ሶስተኛ ጥያቄ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራልና እውነተኛ አምላክ የተባለው ማን ነው በዚህ ክፍል ስለ ኢየሱስ ነው የሚናገረው ቦታው እሺ ኢየሱስን ማን ይለዋል በአንተ ትምህርት አብ ነው ብሎ ፈቷል ኢየሱስን ማን ይለዋል ይሄ ክፍል ነው ያልተጠየቀው ነው እውነተኛ አምላክ እዚህ ክፍል ላይ እሺ ቴንክ ዩ ሶ ማች ለሳሚ ኢየሱስ አብና ወልድ ነው እዚህ ጋር ግን እሱም ልጁ ኢየሱስ ክርስቶስ ነው የሚለው መጽሐፍ ቅዱስን ይክዱታል ልጅ ሰሶች ያልባቸው ለዛ ምዕራፍ 2 ላይ አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው አብ ነው ወልድ ነው ዕብራውያን 2 አይደለም ዕብራውያን 1 ነው ጥቅሱ መጀመሪያ ወቅ ችግር የለውም እሺ ዕብራውያን ምዕራፍ 1 ቁጥር 8 ይኸው ከነቁጥሩ ልንገር ዕብራውያን ምዕራፍ 1 ቁጥር 8 ይኸው ነገርኩ እንደው እሺ አሁን ትልቁ ላይ ኢየሱስ እዚህ ቦታ ላይ አባቱ አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው ጥያቄው አምላክ ሆይ የሚለው የገባው ለአብ ነው ትልቁ ላይ 1879 መጽሐፍ ቅዱስ ላሳየክ እሺ ቶ አምላክ ሆይ ዙፋን ለዘላለም ነው የተባለው ኧረ ቆይ ተረጋጋ እንዴ ኧረ ቆይ ረጋ በል ቀስ በል ቆይ እንዴ አንዴ ቀስ በል እንዴ ተረጋጋ እሺ አምላክ ሆይ ዙፋን ለዘላለም ነው ትራንስሌሽን ላይ እንድትደበቅ አልፈቅድልህም ለዛ ነው አምላክ ሆይ ዙፋን ለዘላለም ነው የተባለው ቆይ እባክህ ወልድ እኔ አሁን ምን ጠየቅህ ነው እየመለስክ ነው ያልከውን አንተ ለአብ ነው ያልከውን ይህንን ክፍል ለአብ ነው ብሎ የተረጎመ የቤተክርስቲያን አባት የትኛው መጽሐፉ ራሱ እያልኩ የቤተክርስቲያን አባት ላይ አመሰግናለሁ አባት የለህም አባት አልባ ማለት ይሄ አምስተኛ ጥያቄ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር ያስተካከለው በዮሐንስ ወንጌል መሰረት ምን ብሎ ነው እየሰማችሁ ነው አይደል ጥያቄ አጠይቀዋለሁ ግን አይመልስም ኦጌቲ 3 ሰከንድ ውሰጂና የጠየቁትን ብቻ እንዲመልስ አድርግልኝ የጠየቁትን ብቻ ይመልስልኝ የጠየቁት ሌላ ጥያቄ ነው አባት የለውም በቃ የጠየቁት ሌላ ጥያቄ ስለሆነ ጥያቄውን ይመልስልኝ ሌላ ጥያቄ ድጋመው ጥያቄ በቃ ጥያቄውን ልመላሽ ይሄው ጥያቄውን ልድገምለት የጠየቁት ጥያቄ ዮሐንስ ወንጌል ምዕራፍ 5 ላይ ከእግዚአብሔር ጋር ኢየሱስ ራሱን እኩል ያደረገው ምን በማለት ነው ብዬ ጠየቁ ሳሚ መልስ በጣም አሪፍ ዮሐንስ ወንጌል 5 17 18 አባቴ 18 ላምብ በደቆ ዮሐንስ ወንጌል ልክፈት አንዴ እሺ ስለዚህ ሰንበትን ስለሰራ ብቻ አይደለም ስለሻር ብቻ አይደለም ኢየሱስን ያሰድስ ነበር ይፈልስ ፈለግ ከዛ ኢየሱስ ሰንበትን ስለሰራ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ እሺ ስለዚህ ወልድ አምላክ ነው ማለት ነው ቢንጎ ቴንክ ዩ ሶ ማች ወልድ አምላክ ነው የሚለውን ዛሬ እግዚአብሔር አባቴ ነው በማለት ራሱ ከእግዚአብሔር ጋር እኩል ስላደረገ ነው ነገር እናመሰግናለን ሌላ እሺ እኛ ደግሞ እነሱን አንቀበልም ብለን በጣም የማንወደው ትምህርታቸው ምንድነው የሚለው መጠየቅ አለበት በቃ ፌር መሆን አለበት ለምሳሌ ኢየሱስ አብ ነው የሚለውን ትምህርት አብም ወልድም ነው የሚለውን ትምህርት አንቀበለውም ኢየሱስ የእግዚአብሔር ልጅ ነው እንላለን ስለዚህ ኢየሱስ ወልድ ነው እንጂ አብ አይደለም እንላለን ስለዚህ እነሱ ደግሞ ኢየሱስ አብም ወልድም ነው ይላሉ ይሄ በጣም ልክ አይደለም የምንለው ኑፋቄ ነው የምንለው ትምህርታቸው ነው እዛ ላይኛ ጥያቄ እናቀርብላቸዋለን ይመልሳሉ ስለዚህ እንደዚህ እንትን የሆነ እንደዚህ ኮንክሪት የሆነ ርዕስ ይዘን መምጣት እየቻለን አንድ ጥቅስ ላይ አንዲት ንግግር የአንዲት ቃል ትርጉም ላይ ምናምን መጨቃጨቁ ዋጋ የለውም ስለዚህ ምንድነው እንትናችን እዚህ ጋር ምንድነው ፖይንታችን እኔ ይልጠየቅ በቃ እንጠየቅ ክርስቲያኖቹ እንመልሳለን እኛ ደግሞ እነሱን እንጠይቃቸው ለምሳሌ በቃ ኢየሱስ አብ አይደለም ኢየሱስ አብ ነው ካላችሁ ኑና ሞግቱ እንበላቸው ለምሳሌ ይሄው እኔ እዚህ ጋር ርዕስ አቀረብኩ ከነሱ አንፃር ማለት ነው እነሱም ያቀርቡ እናውራበት በቃ በዛ መንገድ እናርገው ነው ፖይንቱ ይሄን ላቀርብ ነበር በተራ ላውራው እሺ ሳሙን ኦኬ
አሪፍ ነው። አሁን ከቅድሙ እየሰማን ነበር፣ ግን ትልቁ ነገር መካሄድ አለበት። አሁን ሁላችሁም እዚህ ጋር ከፈለጋችሁ ሌላ ሰዎችን አሁን ስለ ኤሎሂም እያነሱ ነበር። ኤሎሂም የሚለው ቀጥተኛ ትርጉሙ አማልክት የሚል እንትን ነው የሚሰጠው። ግን አማልክት የሚለው ለሌላ አካላትም ከእግዚአብሔር ውጪ ለሆኑ ተጠቅመዋል ብለው መጽሐፉ ያሳያል። እሱን ልታሳይ ነበረ ያመጣችሁ እና በዛ ላይ በቃ አልተግባቡም። ኦኬ አልፈናል። አሁን ግን ቃል አሪፍ ነገር አምጥቷል። ምንድነው እናንተ ክርስቲያን ማትሆንበት ነገር ወይም ደግሞ የኛን እምነት እንዳትቀበሉ የሚያደርጋቸው ነገሮች ምንድነው? እሱ ነገር ይጠይቁን፣ እኛ እንመልስላቸው። የምር ነገር ሲያነሳ መልሶ ደግሞ እሱ ምን አለ? መጽሐፍ ቅዱስ አብ እንዳልሆነ በጣም ይናገራል። ስለዚህ መጽሐፉ ኢየሱስ አብ ነው አይልም። በዛም ደግሞ ለኛ ጥያቄ አለን ምናምን የሚል ነገር አንስቷል። አሁን እኔ በስላሴ ትምህርት ቆሜ ስላሴ የማልሆንበት ትልቁ ምክንያት ምንድነው? አንድ አምላክ በሶስት ተገልጧል ተብሎ የሚያስተምረው ትምህርት ግን ወደ ኢየሱስ አምላክነት ጋር ስመጣ ዜሮ ይገባል። ለምን? ምክንያቱም ኢየሱስ አምላክ ብሎ የሚጠራው አብን ብቻ ነው። ምክንያቱም ለኢየሱስ አምላክ አለው በእነሱ ለነሱ ኢየሱስ። ስለዚህ እኔ በጣም ትልቁ ስላሴን ማልቀበልበት የፕሮቴስታንት ትምህርት ማልቀበልበት የስላሴ ኢየሱስ አምላክ ያለው ኢየሱስ ነው። ለራሱ አምላክ መሆን አይችልም። ለሰውነቱ ነው ያለው፣ ግን ለሰውነቱ ራሱ አምላክ መሆን አይችልም። ብዙ ጊዜ ጠይቄ ያውቃለሁ። ስለዚህ ለዛ ነው ኢየሱስ አሁን አንድ አምላክ በሶስት ተገልጧል የሚባለው ትምህርት በትምህርት ደረጃ አለው፣ ግን በተግባርና በጥያቄ ሲመጣ ምንም ነገር ስለሌለ አልቀበለውም የሚል ነገር አለ። አሁን መጽሐፍ ቅዱስ ለአብና ስለወልድ ሲናገር አምላክም ሰውም እንደሆነ አባትም ልጅም እንደሆነ መጽሐፉ ያስቀምጣል። ስለዚህ እሱ ምንም አይደለም። ግን ቃልን አሁን በትህትና የምጠይቅ ሜቢ ቅድም መልሳለሁ ስላልከው ሌሎቹም እየሰሙ በትክክል እንድመለስልኝ የሚፈልገው ነገር ብኖር መጽሐፍ ቅዱስ ውስጥ ኢየሱስ አምላኬ ብሎ ሬፈር የሚያደርገው አብን ነው። አባትነቱን እንዳትድ፣ አሁንም ልነግርህ፣ አባትነቱን ሳትድ አምላኬ ብሎ ሬፈር የሚያደርገው አብን ስለሆነ እሱ ራሱ አምላክ ሆኖ አብ ብቻ አምላክ የሚሆንበት ምክንያት ለምንድን ነው? ይህንን ነገር መመለስ ከቻልክልኝ። ስጋ ስለሆነ ሰው ስለነበሰ ሰውነቱን ስለጨመረ የባሪያ መልክ የያዘው ብትልም አት ሰም ታይምስ አምላክ ነው እና ይህንን ነገር አስረዳኝ። የእናንተን ትምህርት እንዳልቀበል የሚያደርገኝ ነገር ትልቁ ነገር ይሄ ነው። ሶስቱም አካል እኩል ናችሁ ትላላችሁ። አምላክነቱ ጋር ስመጣ የወልድ አምላክነት ዜሮ ይገባል እና እቺ ነገር ብታብራራልኝ የሚል ሐሳብ አለኝ። ቃልዬ እሺ፣ ስለዚህ ሁለት ርዕስ አገኘም ማለት ነው። አንደኛ ኢየሱስ ክርስቶስ አብ አምላኩ ተብሏልና እንዴት ነው ይሄ እኩል ከሆኑ የሚባለው የሚል ነው። ሁለተኛው ደግሞ ኢየሱስ ክርስቶስ አብ አይደለም ይሄ ኑፋቄ ነው የሚለው ደግሞ የኔ እንትን ነው፣ የኔ ሙግት ነው። ስለዚህ በእነዚህ ደቂቃ ይዘን እናውራሁ። አዎ ይቻላል። እሺ ደቂቃ አስቀምጡለትና ደቂቃ ወስዶ አንደኛ የኔን የማይቀበለውን ትምህርት ፕሬዘንት ያርግ፣ ሁለተኛ ደግሞ ኢየሱስ አብ መሆኑን ያሳይ። ከዛ ደግሞ እኔ እቀጥላለሁ ማለት ነው። እሺ እንደ ትላንትናው ነው የምናደርገው። ሀብንሻ 5 ደቂቃ መግቢያ ከዛ በኋላ ያደረከው እንትኑ ነው አጠያይቁንም ከዛ ጥያቄ ኦጌቲ አዲስ አበባ የሚል አካውንት አስገቢ እስኪ ወንድማችን። ሂዱ እንደ ትላንትናው እንዳደረከው ጥያቄ ከዛ ደግሞ ተቃውሞ እንዲሆነ ያረከው ነገር አለ አይደለም? እሺ ሰዓቱን ላሳውቃቸውና ሰዓቱን እንትን ደቂቃውንና አካሄዱን እንዲስማሙ ማለት ነው። 5 ደቂቃ መግቢያ ይኖራችኋል። ከዛ በኋላ 5 ደቂቃ ሪዋትል ታደርጋላችሁ። ከዛ በኋላ 5 ደቂቃ ጥያቄ ትጠያየቃላችሁ። 10 ደቂቃ ጥያቄ ትጠያየቃላችሁ። 5 ደቂቃ ኮንክሉድ ታደርጋላችሁ። how is that sound? ያሬድ አሁን ሁለት ርዕስ ስለሆነ መጀመሪያ አይደባለቅ አንድ ርዕስ ላይ ነው እንትኑን እያወጣን ያለ ነው። ስኬጁሉን እየሰራን ያለ ነው። አንዱ ርዕስ ላይ ነው። ሁለተኛው ይመጣል። ኢየሱስ አብ ነው ወይስ አይደለም? አብን ወልድም ነው የሚለው ይመጣል። ግን ያኛው ብቻ እንቀጥልበት እኮ አንዱን ርዕስ ነው። አንዱ ርዕስ ላይ ቃል ይወጣ። እሺ ቆይ ይመጣል። አንዱ ርዕስ ላይ መጀመሪያ 5 ደቂቃ መግቢያ ይኖራችኋል። 5 ደቂቃ ሪዋት ታደርጋላችሁ ወይ ያሬዱ? የሱን ጥያቄ አስተናግዳለሁ ወይም ደግሞ እሱ የሱን የዲቤት ርዕስ አስተናግዳለሁ። ከዛ በኋላ እሱን እንደጨረስን ግን ወደ እኔ የዲቤት ርዕስ እንገባለን። እኔ ኢየሱስ አብ አይደለም ብዬ ወያያለሁ። አሁን ደግሞ እሱ በፈለገው ርዕስ መጣው ወይ ይችላል። ኖ እንደዛ ነገር የለም። ካለ ኢየሱስን ጥያቄ አስተናግዳለሁ ማለት አይደለም። እያወራን የነበረው ምንድነው? ኖ ትላንትና ምንድነው ያደረግነው? ሳሚዬ የመጀመሪያው ኢየሱስ ምንድን ነበር ያልን የመረጥነው? ኤኒዌይ የመጀመሪያ የመረጣችሁትን
ለምን ያንን ነገር እንደምትቃወሙና አንዳችሁ እንደምትደግፉ 5 ደቂቃ ታወራላችሁ መጀመሪያ። ከዛ በዛ ባወራችሁ ላይ ጥያቄ ትጠያየቃላችሁ። እሱም ያወራል ለምን እንደሚቃወም፣ አንተም ለምን እንደምትደግፍ ትናገራለህ። ከዛ ጥያቄ ትጠያየቃላችሁ። ከዛ ደግሞ የሆነ ነገር ሶምቲንግ የሆነ ስትራክቸር ነበረው ብቻ እንደዛ ብቻ ጥያቄው መልሱ ለሁለታችሁ ላስረዳሽ። አሁን ኮንፈርም እናድርግ እዚህ ጋር። ምክንያቱም አሁን የመጀመሪያውን ኦልሬዲ ኢየሱስ አምላክ ለኢየሱስ አምላክ የሚሆነው አብ ብቻ ነው። ለምንድን ነው በመጽሐፍ ቅዱስ? ምክንያቱም እሱም አምላክ ከሆነ በሚለው እንትን ብለናል። ሁለተኛ ግን ኢየሱስ አብ አይደለም ሲል ወልድ ብቻ ነው እያልክ ነው ወይ? እሱም ኮንፈርም አድርግና እንትን እናደርጋለን ማለት ነው። ቃል ኢየሱስ ወልድ ብቻ ነው እያልክ ነው አይደል? ቃል በቃ ኢየሱስ ልጅ ብቻ ነው አባት አይደለም በሚለው ነው። አሁን እንትኑ እንቀጥል። ደቂቃ ስጣቸውና ስለዚህ የመጀመሪያውን ርዕስ ያዙት። እሺ ማን ነው የሚጀምረው አሁን ማለት ነው? እጀምራለሁ። እሺ ሞገቲኒ ጋር የለም ሞዴሬተር አልሰጠሽኝም። የለም ሞዴሬተር የቱ ጋ ነው ሀይ ያልከኝ የነበረው? እንደ ትላንት ነው የሆነ ሁለትና ቃሌ መጽሐፍ ቅዱሳዊ ቃሌ ሳሚና ቃሌ ሳሚ ጀምር። ደቂቃ አልታየኝም። ኦኬ ሁላችሁም በጌታ በኢየሱስም ሰላም ብያችኋለሁ። ይህን ነገር ማወራውን ነገር በትኩረት የሚሰሙ አሪፍ ነው ብዬ አስባለሁ። ምክንያቱም ቀጣይ ለምንወያየው ርዕስ መልሱን እዚህ አግኝተን ስለምንል ነው ማወራችሁ። ምክንያቱም መጽሐፍ ቅዱስ ሲናገር ከአንድ ጥቅስ ጀምራለሁ። ኤፌሶን 1:3 ላይ እንደዚህ የሚል ጥቅስ አለ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል መጽሐፍ ቅዱስ ሲናገር። ስለዚህ አሁን ፖይንት እያነሳው አሉት እዚህ ጋር እያወራው አሉት ምንድን ነው? ኢየሱስ በስላሴ ትምህርት ከሶስቱ አካል አንዱ ነው፣ በስጋ የተገለጠው አምላክ ነው ተብሎ ይወራል። ስለዚህ ከሶስቱ አንዱ ሆኖ አብን ወልድ መንፈስ ቅዱስ ያለው አምላክነት አንድ ሆኖ ሳለ ግን በስጋ ለተገለጠው ለዚህ ወልድ አምላክና አባት አለ ብሎ መጽሐፉ ያስቀምጣል። ስለዚህ አሁን ትኩረት ማድረግ የምፈልገው አምላክ ብሎ መጽሐፉ ሲያስቀምጥ ወልድ በስጋ ወራት አምላክ ብሎ ሪፌር የሚያደርገው ሁሌም ወደ አብ ነው። ምክንያቱም ኢየሱስ አምላክና አባት ይባረክ ስል ወደ አብ ሪፌር የሚያደርገው ለምንድን ነው በሚለው ነው ያነሳው። ምክንያቱም በእኛ ትምህርት ስለ ኢየሱስ ያለን አመለካከት ኢየሱስ አባትም ልጅም ነው ብለን እናምናለን፣ አምላክም ሰውም ነው ብለን እናምናለን። ኢየሱስ ግን አምላክ በመሆኑ ብቸኛው በመሆኑ አዎ ለዛ ለለበሰው ስጋ አምላክም አባቱም መሆን ይችላል ብለን እናምናለን። ምክንያቱም ዕብራውያን ላይ ሲናገር የኮርሞች እና የፍየሎች ደም ማጣትን ሊያስወግድ የማይቻል ነውና ስለዚህ ወደ ዓለም ስገባ መስዋዕትና ማዋለድ ድርግም ስጋን አዘጋጀልኝ ስለሚል ስለዚህ ያን ስጋን ያዘጋጀው ራሱ ኢየሱስ ነው የሚል ትምህርት አለ መጽሐፉን ስለሚያስቀምጥ። ምክንያቱም ኢየሱስ አምላክ ነው ብለን ስለምናምን። ስለዚህ ግን በስላሴ ትምህርት ደግሞ ለኢየሱስ ራሱ ስጋን ያዘጋጀው አብ ነው። ስለዚህ ኢየሱስ ደግሞ ለዚህ ስጋ ለእሱ ለረበሰው ስጋ ራሱ አምላክ ሊሆን አይችልም። ስለዚህ ይሄ ደግሞ የስላሴን ትምህርት እንዳልቀበል ያደርግልኛል። ኢየሱስ ብቸኛው አምላክ ነው ብዬ በስላሴ ትምህርት ላይ ቆሜ እንዳላናገር በኮንፊደንስ በስላሴ ትምህርት ላይ ቆሜ ኢየሱስ አምላክ ነው ብዬ የሁሉ አምላክ ነው ብዬ እንዳላምን ያደርግልኛል። ምክንያቱም ለራሱ ሰውነት አምላክ መሆን ስለማይችል ስለዚህ ያንን ነገር መጽሐፉ ያስቀምጣል። ስለዚህ መጽሐፍ ቅዱስ ሲናገር ስለ አብና ስለ ኢየሱስ ሲናገር ስለ ወልድ ሲናገር አሁን በዮሐንስ ወንጌል 5:19 ላይ ታችሁ ከሆነ እንደዚህ የምጥቅስ አለ 5:19 ላይ እንደዚህ ይላል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ማድረግ አይችልም። ወልድ ነው የሚለው እዚህ ጋር ወልድ ከራሱ ምንም ማድረግ አይችልም። እኩል የሆኑ አምላኮች ከሆኑ እዚህ ከልብ ብላችሁ እኩል አምላኮች ከሆኑ ወልድ ለምንድነው ከራሱ ምንም ማድረግ የማይችለው የሚል ጥያቄ ይመጣል። ምክንያቱም አምላክነቱን ቅድም አይታችሁ ነግራችኋለሁ። አምላክ አብ ብቻ ነው የሚሆነው። ግን እዚህ ጋር ደግሞ ወልድ ከራሱ ምንም ማድረግ አይችልም ብሎ መጽሐፉ ያስቀምጣል። ግን ወልድ ብሎ መጽሐፉ ያስቀምጠው ስለምንድን ነው እያወራሉ? ከአብ ጋር እኩል የነበረው ስለ አምላክ ነው የሚያወራው ወይስ ስለምንድን ነው እያወራሉ የሚለው ነገር መጽሐፉ ቁጭ አድርጎ ያስቀምጣል ማለት ነው። ሲቀጥል ደግሞ እሱ ብቻ አይደለም። መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ 15 ላይ ሁላችሁም እንደምታውቁ 15 ቁጥር 28 ላይ
ሁሉ ከተገዘለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉን ላስገዘለት ይገዛላል። ስለዚህ የሚገዛ ነው በስላሴ ትምህርት ኢየሱስ ለማን? ለአብ። ለዛ ስላሴ ትምህርት እንዳልቀበል ያደርግልኛል። ምክንያቱም ሁሉን ላስገዘለት ለአብ ነው የሚገዛው። ማን? ራሱ ልጁ። ስለዚህ ለራሱ ነው የሚገዛው አይደለም ካልክ፣ ስለዚህ የሚገዘለት ሌላ አካል አለ። ስለዚህ እሱን እንዳልቀበል ያደርግልኛል። ቁጥር 4 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉ ስልጣን ሁሉ በሻረ ጊዜ ፍጻሜ ይሆናል። ስለዚህ አለቅነትን ስልጣን ሁሉ ይሽረዋል። ማን? የስላሴ ሁለተኛው አካል ወልድ። ስለዚህ ለዛ ስላሴ ትምህርት እንዳልቀበል ያደርግልኛል። ስላሴ ትምህርት ላይ ኢየሱስ ብቸኛው አምላክ ነው ብዬ እንዳልቀበል ያደርግልኛል። በእኛ ትምህርት ኢየሱስ ብቸኛው፣ ቀደመም በድቤት ላይ እንዳያችሁት ሰማይና ምድር የፈጠረው ያ አንዱ አምላክ እሱ በስጋ ተገለጠ ብለን ስለምናምን ኢየሱስ አምላክም ሰውም ነው ወልድም ነው አብም ነው ብለን የምናስቀምጠው ከዚያን ጋር አንገል። ምክንያቱም ሁሉን ለራሱ ነው የሚያስገዛው ብሎ መጽሐፉ ስለሚያስቀምጥ ኢየሱስ ራሱ ብቸኛው አምላክ ስለሆነ፣ በእነሱ ትምህርት ግን ለአብ ነው የሚያስገዛው ብሎ ያስቀምጧል። እና ይህንን ነገር በደንብ እንድታውቁ እፈልጋለሁ መጽሐፍ ቅዱስ ላይ። ስለዚህ አሁን በጣም ትኩረት አድርጋችሁ እንድታውቁ የሚፈልገው፣ ሌሎቹም ደግሞ እንድትረዱ የሚፈልገው ነገር ምንድን ነው? እዚህ ጋር በጣም ትኩረት አድርጋችሁ እንድታውቁ የሚፈልገው ነገር ምንድን ነው? አምላኬ ብሎ ሪፌር ሲያደርግ ወልድ ወደ አብ ብቻ ለምንድን ነው አምላኬ ብሎ? አባትነቱን እንዳነካ። ምክንያቱም ሁሌ እንትን የሚሸፈነው በምንድን ነው? በአባትነት ነው የሚሸፈነው። ለኢየሱስ አባት ከሆነ እንዴት አባት ይኖራል የሚል ነገር ይመጣል። ስለዚህ ያንን የሚቀጥለውን ውይይቱን እዚሽ ጋር ነው የምናፈርሰው። ለምን? ኢየሱስ አምላክ ከሆነ ታዲያ አምላክ እንዴት ይኖራል ለራሱ? አይ ለሰውነቱ ነው ካልክ የኔንም እዛ የሚጠይቀውን ሁለተኛው ውይይቱን እዚህ ጋር እናፈርሰዋለን ማለት ነው። ምክንያቱም ኢየሱስ በሰውነቱ አምላክና አባት አለው። ምክንያቱም መለኮት ነው። በአንተ ትምህርት ግን የኢየሱስ አምላክም አባትም አብ ነው። ኢየሱስ ለራሱ ሰውነት አምላክ ሊሆን አይችልም። እሱን ይችላል ካልክ ተጨባብጠን እንለያያለን። አይችልም ካልክ የኢየሱስ አምላክነት ከአብ የተለየ አምላክነት እንደሆነ ታሳየዋለህ ማለት ነው። እሱን በደንብ እንትን አድርግ። ደቂቃ አለቀብኝ። ቴንክ ዩ ሳሚ። ከመጀመሩ በፊት አሳድጉኝና ካሜራ ልክፈት። እሺ ደቂቃዬን ከመጀመሩ በፊት ካሜራ ልክፈትና ወይል እንግዲህ ሰላም ብያለሁ ሁላችሁንም። አሁን ማስጀመር ትችላላችሁ። እሺ በጌታ በኢየሱስ ስም ሁላችሁንም ሰላም እላለሁ። ወገናችን ያነሳው ነገር ምንድነው? እንደው ለራሱ እኮ ሰውነት አምላክ መሆን ስለማይችል ኢየሱስ እንደው የሁሉ አምላክ አይደለም የሚል ነገር አስነስቷል። መጀመሪያ አምላክነት ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። ስለዚህ የራሴን ሙግት አቀርብና ሪባትን ላይ ከዛ የሱን ደግሞ ሙግቶች አፈርሳለሁ ማለት ነው። ኢየሱስ አዎ ለራሱ ሰውነት አምላክ አይባልም። ለምን ለራሱ ሰውነት አምላክ የማይባለው ሲባል እሱ ራሱ አስዩም ያደረገው ኔቸር ስለሆነና ሰውነቱን ወይም ደግሞ ያንን ስጋ ፐርሰን ስለማንለው፣ ስለዚህ እሱ አስዩም ባደረገው በዛው ኔቸር ሁለተኛ የስላሴ አካል ወልድ ስለሆነ፣ ስለዚህ አምላኬ ብሎ ሲጠራ የላከውን አብን በስጋ እንዲመጣ የላከውን አብን አምላኬ እያለ ነው እንላለን። ስለዚህ እኛውም በኋላ በደንብ አድርገን እናፈርሰዋለን። የበኋላውን ውይይትም እዚሁ እንጨርሰዋለን ያለው ወንድማችን የበኋላው ውይይት ላይ መግባት ስለማይፈልግ ይመስለኛል። ስለዚህ ያው የበኋላው ውይይት ላይ ትገባለህ፣ ግን አሁን እዚህ የዚህኛውን ውይይት እንጨርስ። ኢየሱስ ክርስቶስ አምላክ ነው? አዎ። ወልድ አምላክ ነው? አዎ። ወልድ ራሱ አምላክ ነው? አዎ። እንደነሱ ኢየሱስ አብም ወልድም ነው እንደሚሉት ኢየሱስ አብም ወልድም አይደለም። ይሄ በጭራሽ የሚታሰብ አይደለም። ነገር ግን ወልድ አምላክ ነው ወይ ካላችሁ አዎ እንላለን። ለምን? ራሱን ከእግዚአብሔር ጋር እኩል ስላደረገ። ማን ያለው? ሐዋርያው ዮሐንስ። ሌላ ሰው ቢሆን ላንቀበለው እንችል ነበር። ማን ያለው ስንል ሐዋርያው ዮሐንስ። ያው ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ማለት፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ማን ነው አባቴ ነው ያለው? ወልድ ነው። ኦኬ አባቴ ነው ካለ እሱ ወልድ ነው ማለት ነው። አባቴ ነው ስላለ ስለዚህ ያው ሊገሉት አብዝቶ ይፈልጉት ነበር አለ። ማን ነው አባቴ ነው ያለው? ኢየሱስ። ይሄን ማን ነው እየነገረን ያለው? ዮሐንስ። ዮሐንስ ይሄንን ካለ ምን እያለ ነው ያለው? ዮሐንስማ ወልድ አምላክ ነው እያለ ነው ያለው። እዚህ ጋር ብንቆም ጥሩ ነበረ። ነገር ግን አሁንም ወደ ሌሎች ደግሞ በመሄድ ደግሞ እንመለከታለን። ወልድ አምላክ ነው ወይ? የሁሉ አምላክ መሆን ይችላል ወይ ወልድ ለሚለው ጥያቄ ምላሽ እናገኛለን። አዎ ለሁሉም አምላክ መሆን ይችላል። መጨረሻ ላይ በጣም ሲምፕል ስለሆነች ቀጣዩን ምላሽ እንዲሁ እንሰጠዋለን ምላሽ። ለአሁን ግን ይሄኛውን ደግሞ እናስቀምጥ። የዕብራውያኑ ጸሐፊ የዕብራውያን ምዕራፍ 1 ላይ ወልድን አምላክ ብሎ ይጠራዋል። እንዴት አለው? ይኸው እሺ ምን ይላል? ስለ ልጁ ግን አለ ምዕራፍ 1 ቁጥር 8 ላይ ማለት ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ብሎ ያስቀምጠዋል። ኦኬ
ስለዚህ የመንግስት በትር የቅንነት በትር ነው የተባለው ማን ነው ሲባል ልጁ ምን ተባለ? አምላክ ሆይ ተባለ። ከዛስ ዙፋን እስከ ዘላለም ድረስ ደግሞ ይኖራል ተባለ። ወልድ ምንድነው? አምላክ ነው። ወልድ ምንድነው? ኧረ አምላክ ነው። ምንም የሚያከራክር ነገር የለውም። ኧረ እንቀጥል። እሺ ዮሐንስ ራእይ ምዕራፍ 22 ላይ ተመሳሳይ ኢሹ እናገኛለን። ዮሐንስ ራእይ ምዕራፍ 22 ላይ ኢየሱስ ክርስቶስ እንደውም እውነተኛ አምላክ ተብሎ ደግሞ ተቀምጧል ብለን ደግሞ እናስቀምጣለን። ኦኬ ተብሎ ተቀምጧል። ስለዚህ ዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 5 ላይ እሺ እንደዚህ ተብሎ ተቀምጧል። የእግዚአብሔር ልጅ እንደመጣ ማን? ወልድ የእግዚአብሔር ልጅ እሺ እንደመጣ ከዛስ እውነተኛ የሆነውን እናውቅ ዘንድ እንደሰጠን እናውቃለን። እውነተኛም ሆኖ በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለው ማን ነው? ልጁ ኢየሱስ ክርስቶስ ነው። ኦኬ ልጁ ኢየሱስ ክርስቶስ ማን ነው? እውነተኛ አምላክና የዘላለም ሕይወት ነው። ወገናችን ይህንን ለወልድ አይደለም የተነገረው ካለ የ2000 ዓመት የቤተ ክርስቲያን ታሪክ ጋር ሄዶ ይጋጫል። ለምን ሲባል ኢየሱስ ወልድ እግዚአብሔር እሱ አምላክ አይደለም ካለ የእሱ ብቻ ሰው ሰራሽ ትምህርት ነው እንጂ የሚሆነው ከሱ በፊት የነበሩ በ2000 ዓመት ውስጥ ያሉ ቤተክርስቲያን አባቶች በሙሉ ወልድን አምላክ ብለው ጠርተዋል በዚህ ጥቅስ መሰረት ነው። ስለዚህ የራሱ የግሉ ትምህርት ብቻ ሆኖ ይቀራል። ለምን የእሱን ትምህርት እንቀበላለን? አንቀበልም። ወልድ ምንድነው? አምላክ ነው። እሺ ለራሱ ሰውነት ለምን አምላክ መሆን አይችልም? ለምንድን ነው ለራሱ ሰውነት አምላክ ያልሆነው? ለራሱ ሰውነት አምላክ ያልሆነበትን ምክንያት ግልጽ አድርገው የቤተክርስቲያን አባቶች አስቀምጠውልናል። ማን አስቀምጠውልናል? በጣም በደንብ ያስቀመጡልን ሰዎች አሉ። እሺ ኤፌሶን ምዕራፍ 1 ላይ ደጋድ እንደዚህ ላስቀምጥላችሁ፣ በኋላ ላይ በሚነበብ መልኩ ማስቀመጥም እችላለሁ። ደጋድ ኤንድ ፋዘር ኦፍ አወር ሎርድ ክራይስት የሚለውን ጄሮ ምን ብሎ ይረዳዋል? የቤተክርስቲያን አባቶች ምን ብለው ይረዱታል? ብሌስድ ደጋድ ኤንድ ፋዘር ኦፍ አወር ሎርድ ጂሰስ ሲባል እንደዚህ የተባለበት ምክንያት ኢት ሚንስ ዛት ጋድ ዘ ፋዘር አር ቱ ቢ ሪፈርድ ኢን ኮመን ቱ አወር ሎርድ ለኛ ለሁላችንም አምላክ ይባላል። ለኢየሱስ ሲባል ብሌስድ ኢዝ ዘ ጋድ ኦፍ ዘ ማን ሁ ሃዝ ቢን አሲዩምድ ኤንድ ዘ ፋዘር ኦፍ ሂም ሁ ዋዝ ዘ ወርድ ኦፍ ጋድ ኢዝ ዘ ጋድ ዊዝ ዘ ቢጊኒንግ በማለት ይናገራል። ወልድ በራሱ ከአብ ጋር ወልድ በራሱ አብሮ የነበረ የአብ ባህሪ ያለው ልጁ ቢሆንም እንኳን ምንድነው አለ አስዩም ያደረገው ባህሪ የሰውነት ባህሪ አለ። ስለዚህ ለዚህ የሰውነት ባህሪ እሱን አምላክ ማንልበት ምክንያት ምንድነው? ያ ፐርሰን ስለሆነ ነው ስጋውን አስዩም ያደረገው። በመካከል ያለውን ሃይፖስታቲክ የሆነውን ወይም ደግሞ በአካል ያለው ልዩነት ለመግለጽ አምላክ ተባለ እንጂ ኢየሱስ ክርስቶስ አምላክ ተባለ እንጂ ለዚህ ነው እንጂ ኢየሱስ ክርስቶስ አምላክ ስላልሆነ አይደለም የሚል ምላሽ ይሰጠናል። ስለዚህ እዚሁ መለስ ነው ማለት ነው። ቴንኪው። ወደ ሪባትሉ መሄድ እንችላለን። አስቀምጥልኝ። እናመሰግናለን። አሁን ለሪባትል ሴሽን ስንት ደቂቃ ነው ያላችሁት የተስማማችሁት? 5 አድርገን 5 እሺ። አሁን እዚህ ጋር ሰባት ቢሆን ጥሩ ነው። አንዴ 7 ብታደርጉ ጥሩ ነው። ያጥራሃል ጊዜ። ተስማሙ። ለኔም ያንሰኛል። ስለዚህ ለኔም ስለሚያንሰኝ ግድ በቃ 7 እሺ። ሳሚ አሁን እዚህ ጋር ሁላችሁም ትኩረት አድርጋችሁ እንድታቁልኝ የሚፈልገው አይባልም ወንድማችን ቃሌ ምንድነው አልኩት። እኔ ወንድሜ ስለማይባል ነው ማልቀበለው ስላሴ ለራሱ አምላክ መሆን ስለማይችል ነው ብዬ ነው ቶፒኩን የጀመርኩት። አንተ ምን ብለው ፕሩቭ ያደረከው? አይባልም ማይባለው አይ መጽሐፍ ቅዱስ ላኪ አብ ነው ብሎ ስላስቀመጠ ነው ማይባለው አልክና አባቶች ከሄድክ መጽሐፍ ቅዱስ ነው እያወራን ወንድሜ። በመጽሐፍ ቅዱስ ቆሜ እኔ ማስረዳት ማችል ከሆነ መጽሐፍ ቅዱስ ሳይል አባቶቹ በዚህ ምክንያቱ ብለው ያብራሩትን ለራስ የምትፈታው ከሆነ አይመለከተኝም። ቀደም ስናወራ ነበረው እሷም በዚህ ቤት እያወራች የነበረችው ምንድነው በመጽሐፍ ቅዱስ የቴዎሎጂካል ተርሞችን ተውና በመጽሐፍ ቅዱስ ብቻ ይሄንን ነገር አብራሩን ነው እያለች ያለችው። አሁንም እያልን ነው በመጽሐፍ ቅዱስ ላይ ቆሜ ወልድ ለራሱ አምላክ መሆን የማይችለው ምክንያት ከአብ የተለየ አምላክነት ነው ያለው። ወልድ ጋር ሁለት አምላክ አረክ እዚህ ጋር አንተ ራስህ የመጀመሪያ ምን ብለህ ፈታክ? አይ ምን ትምህርት አላችሁ? አንድ መለኮት በሶስት አካል ተገልጧል። አብ ጋር ያለው መለኮት ወልድ ጋር አለ ምን ትምህርት አላችሁ? አሁን ግን ምን ብለህ ጨመርክ? አይ ስለተላከ አይባልም። ስለተላከ አምላክነቱ ትቶ ነው የመጣው ወልድ። አየህ፣ ስለዚህ ይሄንን በኋላ ጥያቄ ግን ሳመጣዋለሁ። ካልተባለ አልተባለም ነው መጽሐፍ ቅዱስ ብቻ ላይ ቆሜ እያወራለሁ። መጽሐፉ ማይሉን አባቶቹ ብሏል ብለህ የምትል ከሆነ ለራስህ ትጠቀመዋለህ። ስለዚህ በመጽሐፍ ቅዱስ ቆሜ የስላሴ ኢየሱስ ለራሱ አምላክ መሆን ስለማይችል አልቀበልም አልኩ። እኔ እኮ ኢየሱስ ብቸኛው አምላክ ነው ብዬ ማመን ሰው ነኝ። አሁን ኢየሱስ
አምላክ ተብሏል ብለህ ጥቅሶችን ጠቀስካቸው እኮ ኢየሱስ እኮ አምላክ ነው ብዬ ነው የማምነው። ዕብራውያን ላይ በጀመረ ጠቀስከው ዕብራውያን ላይ እኮ 18:79 አሳየዋለሁ። በኋላ ጥያቄ ሰዓት ካነሳኝ አሳያለሁ። ስለ እዛ አምላክ የሚለው ስለ ወልድ አይደለም የሚናገረው፣ ስለ ልጁ ብሎ ስለ ዙፋን ነው የሚናገረው እንጂ ስለ አምላክነት አይናገርም። ሁለተኛ ደግሞ አንደኛ ዮሐንስ 5:20 ጠቅሰህ ከአባቶች ጋር ትላተማለህ ምናምን ባልክ አንተ ራስህ በአዲሱ መደበኛ ትርጉም ተላተምክ። ራስህ አዲሱ መደበኛ ትርጉም ማብራሪያ አውጣ ቪዲዮ ላይ ምን ብሎ ነው የሚያስቀምጠው? አብ ነው ብሎ ነው የሚያስቀምጠው። ያንን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠው እናውቃለን ብሎ እውነተኛ በሆነው በእርሱ አለን የሚል ያ እውነተኛ የሆነው እግዚአብሔር አብ ነው ብሎ ነው የፈታው። ማን? አዲሱ መደበኛ ትርጉም ማብራሪያውም ማለት ነው። ስለዚህ አንተ ራስህ እኔን ከአባቶች ጋር ተጋጨክ ብለህ ከራስ አባቶች ጋር ተጋጨክ ማለት ነው። ይሄ ያንተ ነው፣ አይመለከተኝም። ገብቷል? አንደኛ ዮሐንስ 5:20 የሚናገረው ኢየሱስን እንደውም አብን ወልድን አድርጎ ቁጭ የሚያደርግ ጥቅስ ነው የከፈትከው አንተ ራስህ ማለት ነው። አንደኛ ዮሐንስ እንደዚህ ነው። የእግዚአብሔር ልጅ እንደመጣ ለምን መጣ? እውነተኛ የሆነውን እናውቅ ዘንድ ልቦና ሰጠን። ማን? የእግዚአብሔር ልጅ እውነተኛ የሆነውን እናውቅ ልቦና እንደሰጠን እውነተኛ በሆነ በእርሱ አለን። ኢየሱስ እኮ እኛ እኮ አብን ወልድን ብለን የምናምን ሰው ነን። ስለዚህ ኢየሱስ እኮ እውነተኛ አምላክ ነው ብለን የምናምን ሰው ነን። ስለዚህ በዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻውን አንተ ብሎ ሪፈር ያደረገው ወልድ። ስለዚህ እዚህ ጋር የሚያሳየው ስለ እውነተኛ አምላክነት ስለ ዘላለም ሕይወት ነው የሚያወራው። ስለዚህ ይህንን ነገር አስብበት። አንተ ራስህ አዲሱ መደበኛ ትርጉም ግለጥ፣ ማብራሪያውም ማለት ነው ግለጥና ታሳያለህ አንተ ራስህ። ስለዚህ እኔ እያወራሁ ያለሁት ኢየሱስ ብቸኛው አምላክ ነው ብዬ የማምን ሰው ነኝ። በኢየሱስ አምላክነት ላይ ምንም ጥያቄ የለኝም። እኔ እንኳን ኢየሱስ የአብርሃም የይስሐቅ አምላክ ነው ብዬ የማምን ሰው ነኝ። ግን በአንተ ትምህርት መሰረት አንድ አምላክ በሶስት አካል ተገለጠ ተብሎ በሚወራበት መንገድ ኢየሱስን የሚያዋርድ ትምህርት የለም ነው እያልኳለሁ። በስላሴ ትምህርት ላይ ቆመ። ኢየሱስ ግን ከኛ ኢየሱስ ጋር አንድ ሊሆን አይችልም። የኛ ኢየሱስ ሰማይና ምድር የፈጠረ ብቻውን አምላክ የሆነው የአብርሃም የይስሐቅ አምላክ እሱ ብቻ ነው ብዬ ነው ማምነው። በምን? በመለኮትነቱ ሰው በመሆኑ በሰውነቱ ግን ቤዛ በመሆኑ በእግዚአብሔርና በሰው መካከለኛ ብሎ አንደኛ ጢሞቴዎስ እንደምናገረው አንድ እግዚአብሔር ብሎ ነው የሚያስቀምጥ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ፣ እርሱም ሰው የሆነው ኢየሱስ ክርስቶስ። ስለዚህ ሰው የሆነ ያ መካከለኛው ሰው ነው ብዬ ነው ማምነው። ስለዚህ ያንን መካከለኛ ደግሞ የዕብራውያን ጻፊ ምን ብሎ መካከለኛው ምን ብሎ ነው ያስቀመጠው? ዕብራውያን ጻፊ 10:19 ላይ እንደዚህ ይላል መካከለኛውን፣ እንግዲህ ወንድሞች ሆይ በመረቀልና በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለ። ስለዚህ ድፍረታችን ነው ያ በኢየሱስ ነው፣ በወልድ ነው የሚንገባው፣ በዛ በስጋው በደሙ ነው የሚንገባው። ወደ ማን? ወደ አብ የሚንገባው። ለዛ ነው በዮሐንስ ወንጌል 14:6 እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ በዛ ነው የሚንገባው። ወደ ማን? ወደ አብ የሚንገባው። መካከለኛ የተባለው ያ ሰው ነው እንጂ በእግዚአብሔርና በሰው መካከል ሌላ እግዚአብሔር አይደለም መካከለኛ የሆነው። ስለዚህ ያንን ነገር በደንብ ፕሩቭ ማድረግ ይችላል። እኔ ኢየሱስ እኮ ብቻውን አምላክም ሰውን ብዬ ማምን ሰው ኢየሱስ አምላክነቱን ለማሳየት ለኔ መምጣት በጣም ያስቃልና፣ ስለዚህ እያወራሁ ያለሁት በእናንተ ትምህርት አሁን በጣም ተጨባብጠን የምንለየው እናንተ ኢየሱስ ለራሱ ሰውነት አምላክ መሆን አይችልም ካልክ እንጨባበጥ፣ እንዝጋው፣ ወደ ሌላ ማለፍ እንችላለን። አምላክ አይሆንም ብለህ ፕሩቭ አድርገኝ ብቻ። እሱ ነው የሚፈልገው። ለራሱ ሰውነት አምላክ አይሆንም ካልክ አለቀ ነገሩ። በቃ ይሄ ነው ውይይቱ። ምክንያቱም ለምንድን ነው የሚሆንበት ምክንያት ምንድን ነው? የኢየሱስ ጋር ያለው አምላክነት ሌላ ነው፣ ከአብ ጋር እኩል አይደለም እያልኩ ነው። አሁንም ደግሜ ያወራሉ ለአንተ። አዎ እኩል ነው የምትል ከሆነ ለምንድን ነው ለራሱ ሰውነት አምላክ መሆን የማይችለው? ኢቨን ዕብራውያን ላይ ራሱ እኮ አንድ በጣም የሚያስቅ እንትን አለ። ዕብራውያን 10 ላይ ተሽኮ ነው እኮ 10:5 ላይ እንደዚህ ይላል፣ ስጋን አዘጋጀልኝ ብሎ አብን ጠያቂው እግዚአብሔር ወልድ ነው ትላላችሁ። ለማን? ለራሱ ለወልድ ስጋን አዘጋጀህ ብሎ ተናጋሪው እግዚአብሔር ወልድ ነው። ኢማጂን እሱ ራሱ አምላክ ሆኖ ሳለ ስጋን አዘጋጀልኝ ብሎ ሌላ አካል ነው የሚጠይቀው። ለምንድን ነው አዘጋጀልኝ ብሎ የሚጠይቀው? እሱ አምላክ አይደለም እንዴ? ለምንድን ነው አብ አምላኩ የሚሆነው? ለሱ እሱ አምላክ አይደለም እንዴ? ይሄንን ነው የፈለኩት እንጂ ኢየሱስ አምላክ መሆኑን ብታሳይ ኢየሱስ እኮ በመለኮትነቱ አምላክ ነው፣ አብ ነው ብዬ ማመን ሰው ነኝ። ስለዚህ እሱ ምንም እንትን ብትል ምንም የሚሰማ ነገር የለም። በደንብ ተረጋግተህ አሁንም ከስርም ያላችሁ በስላሴ ትምህርት ላይ ያላችሁ ኢየሱስ ብቸኛው አምላክ ነው ለኔ፣ የአብርሃም የይስሐቅ አምላክ ነው ለኔ። በስላሴ ትምህርት ላይ ቆሜ ግን ኢየሱስን ብቸኛው አምላክ ነው ማለት አልችልም። ለምን እንደዚህ አይነት ጥቅሶችን መፍታት አይችልም? አባቶች እንደዚህ ይላሉ ይባላል እንጂ አባቶች እንደዚህ ማብራሪያ ሰጥተዋል ይባላል እንጂ ቀጥታ መልስ መስጠት አይቻልም። ስለዚህ በኋላ ጥያቄ ጊዜ ዙሪያ ጥምጥም ብትሄድ አልሰማም። ሁላችሁም እዚህ ጋር የሰማችሁ ቀጥታ የሚጠይቅህ
እሱ ራሱ ከአብ ጋር እኩል አምላክ ከሆነ ለራሱ አምላክ መሆን ይችላል አይችልም የሚል ጥያቄ ነው የምጠይቅህ። ይችላል አይችልም ነው የምትለው። አይ በዙሪያ ጥምጥም የምትል ከሆነ ይኸውልህ አንቺም እየነገርኩ ነው። እዚህ ጋር ያንተ ነገር ያበቃል፣ እንጨባበጣለን ማለት ነው። ስለዚህ ኢየሱስ ብቸኛው አምላክ ነው። ያንን ብቸኛውን አምላክ እንድታውቁት ስለምፈልግ ነው በስላሴ ትምህርት ቆሜ ኢየሱስ ብቸኛው አምላክ መሆን አይችልም፣ የሁሉ ፈጣሪ መሆን አይችልም ብዬ የሚሞግትክ። እሺ፣ ስለዚህ ያንን ነገር እንድታቁልኝ ያ ነገር እንድትሆኑ ብዙ ፖለቲካ ኢየሱስ አምላክ እንደሆነ ላሳይ ያለ ጥቅሶችን እየጠቀሰ ነው። አሁንም ደግሜ እናገራለሁ፣ ኢየሱስ ብቸኛው አምላክ ነው ብዬ ማምን ሰው ነኝ። እንድታቁልኝ እፈልጋለሁ። ቴንክ ዩ። እሺ ደቂቃን አስቀምጥልኝ እስቲ። እሺ ቆይ ይመለስ፣ ከፖዝ ይመለስ። ፖዝ ላይ ነው ያለ፣ ይመለስ። እሺ ተመልሷል። አሁን አስቀምጥልኝ። መልካም እንግዲህ የተነሳለትን ሐሳብ ወገናችን ምን ውስጥ እንደከተተው እግዚአብሔር ነው የሚያውቀው። ወልድ አምላክ ነው የሚል ጥቅስ እንጂ ያሳየው ኢየሱስ አምላክ ነው የሚል አይደለም። እሱን ደግሞ ዴሊብሬትሊ ነው ያደረኩት። ለኔም ኢየሱስ አምላክ ነው። ነገር ግን አንተ ወልድ የምትለው ሲምፕሊ እንትኑ ስለሆነ ስጋውን ስለሆነ በዛ መንገድ ስለምታስቀምጡ ሲምፕሊ ወልድ አምላክ መሆኑን ማሳየት ብቻ ለኔ በቂ ነው። ስጀምር ገና ወልድ የሁሉ አምላክ አይደለም ብለህ ነው የጀመርከው። እኔ ደግሞ ወልድ አምላክ ነው የሚል ሐሳብ ነው ያሳየው። ስለ ልጁ አምላክ ሆይ ዙፋን ለዘላለም ነው ይላል ብዬ ያሳየው ስለ ልጁ ነው፣ ስለ ወልድ ነው ያሳየው። ስለዚህ ኢየሱስ አምላክ ነው ብዬ ሳይሆን የመጣሁት ወልድ አምላክ ነው ብዬ ነው የመጣሁት በመጀመሪያ ደረጃ ማለት ነው። ስለዚህ ብትሰማ መልካም ነው። ለወደፊትም በደንብ የሙግት አይዲያዎችን ብትሰማ መልካም ነው። አሁን ያነሳቸው ነገሮች በሙሉ ዝም ብለው በአንዱ ጊዜ እንትን የሚያደርጉ ነገሮች ናቸው። ለምሳሌ ከመጽሐፍ ቅዱስ ብቻ እንጂ ከአባቶች እንዳታቀርብ አልክ። ዌል መጽሐፍ ቅዱስንማ እኔም አንተም ይዘነዋል። አንተ የተረዳኸውን ነገር በ2000 ዓመት ታሪክ ውስጥ ማንም አልተረዳውምና ሰው ሰራሽ ትምህርት ነው ትምህርት እያልኩ ነው ያለሁት። ማንም ያልተረዳውን አንተ ከ50 እና 60 ዓመት በፊት የተረዳኸውን ነገር ይዘህ መተህ ልትሞግተን አትችልም እያልኩ ነው ያለሁት። ኧረ አይደለም ከመጽሐፍ ቅዱስ ብቻ ካልክ ወልድ ለራሱ አምላክ መሆን ይችላል ወይስ አይችልም የሚል ጥያቄን የመለሰ ጥቅስ መጽሐፍ ቅዱስ ላይ ልታመጣ አትችልም። በራስህ አተረጓጉም መሰረት ነው፣ በአእምሮ ተርጉመህ ነው የምታመጣው። አይታል። ስለዚህ ሲምፕሊ አንተ ከማመን በፊት ይሄን ከማመን በፊት ማን ነው እንዳንተ ያመነው የሚለውን ጥያቄ መመለስ አለብህ እንጂ መጽሐፍ ቅዱስንማ እኔም አንተም ጆቫዎችም ይዘነዋል። መጽሐፉን ግን እኛ እንደዚህ ይዘነው እያለ ልክ እኛ እንዳመንነው አይነት እምነት ከኛ በፊት ያመነ ማን ነው የሚለው ጥያቄ ላይ ምንም መልስ መስጠት ካቃተን መጽሐፉን ይዘዋል እንጂ አተረጓጎሙን አታውቀውም ማለት ነው። ቻው። ሰው ሰራሽ ትምህርት ነው ያዝከው። ቻው ነው የምልህ ማለት ነው። ኦኬ። ስለዚህ አንተ እንዳመንከው ያመነ የለም። አሁን ወደ ሐሳቤ ልግባ። ሐሳቤ ላይ ስመጣ ከአዲሱ መደበኛ ትርጉም ጋር ትጋጫለህ ምናምን ላልከው ሲምፕሊ እንዴት እንደምንጋጭ ራስህ ከፍተህ ታሳየናለህ። አንተ ነህ ክሌም ያደረከው፣ እንዴት እንደምንጋጭ ራስህ ታሳየናለህ ብዬ አስባለሁ። ከዛ በተረፈ ግን አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ አንድ አለ ተብሏል አልክ። እዛ ጋር ግን ልጁ ኢየሱስ ክርስቶስ ነው አንዱ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስን አብም ወልድም ነው ባልክበት ቅጽበት አብን መካከለኛ ነው እያልከው ነው። ምክንያቱም ልጁ ኢየሱስ ክርስቶስ ብሎ ስለሚያስቀምጥ ኢየሱስ አብም ወልድም ነው ስለምትል አንተ ማለት ነው። እዚሁ ሎጂካሊ የራስን ትምህርት በራስህ ትመታለህ ማለት ነው። ወደ ሌላው ፖይንት ልምጣ። ወደ ሌላው ፖይንት ስመጣ ደግሞ ወገናችን ሌላ ምንድን ነው ያነሳው? እንደው ስጋን አዘጋጀህልኝ ስለሚል ወልድ ራሱ ነው ጠያቂ ብሎ ተናገረ። እንዴ ስጋን አዘጋጀህልኝ ብሎ ሲናገር አሁንም ወደ ቤተክርስቲያን አባቶች ትርጓሜ ሄደን እንመለከተዋለን። ስጋን አዘጋጀህልኝ ብሎ ሲናገር የኢየሱስ ክርስቶስን ታዛዥነት ነው የሚናገረው። ምክንያቱም በመስዋዕት ደስ አላለህም። በቃ በሚቃጠል መስዋዕት አይደለም ደስ ያለ፣ በስጋ እኔ ሄጄ በምሰራው ስራ ነው ደስ ያለ ነው ፖይንቱ። ኦኬ በዛ ቤዞታይ ስራ ነው ደስ ያለህ ነው። እግዚአብሔርን የሚያስደስተውን ስራ ኢየሱስ ሰርቷል። ለምን? በስጋ መጥቶ የሰራው ስራ የሰራው እሱ ስለሆነ። ይሄ ደግሞ ምን ያሳየናል ወደሚለው እንምጣ። ይሄ ደግሞ የሚያሳየው ኢየሱስ ክርስቶስ አብን ተልኮ ወይ ደግሞ አብን ታዞ አባቱን ታዞ ወልድ በስጋ ሲመጣ ሰው ሆኖ ሲመጣ ስጋን አዘጋጀህልኝ እንዳለ ነው። ይሄ ደግሞ የኢየሱስ ክርስቶስ አምላክና አባት የተባለው ኢየሱስ ክርስቶስ በአብ ስለተላከ ነው የሚለውን የእኛን ትምህርት የሚደግፍ ነው። ሲምፕሊ እኮ ይሄን ርዕስ ማንሳቱን አልነበረብህም እኮ በቃ እኮ ዝም ብለህ እጅን አራግፈህ መሄድ ነበር የነበረብህ። ለምን? ቅድም ነው የነገርኩህ ይሄንን ኢየሱስ ክርስቶስ አብ የኢየሱስ ክርስቶስ አምላክና አባት የተባለው ኢየሱስ ክርስቶስ ታዞ በስጋ ስለመጣ ነው አልኩ። ለስጋው ወልድ አምላክ የማይባልበት ምክንያት አምላክ ተብሎ ያልተጻፈበት በመጽሐፍ ቅዱስ አምላክ ተብሎ ያልተጻፈበት ምክንያት ምንድነው አልኩ? የተወለደው በስጋ ሰው ሆኖ በስጋ ተወልዶ የመጣው እሱ ወልድ እግዚአብሔር ስለሆነና ፐርሰኑ
አካልነቱ የወልድ ስለሆነ ወልድ አካል ስለሆነ ስለዚህ ሃይፖስታሲስ እያወራን ስለሆነ ሃይፖስታቲክ ዲስቲንክሽን እያወራን ስለሆነ ይህ ሃይፖስታሲስ ደግሞ ሰውነትን ወይም ደግሞ ሰብአዊ ባህሪን ገንዘቡ አድርጎ ስለመጣ አብ ነው የኢየሱስ ክርስቶስ አምላክና አባት የሚባለው አልኩ። ለምን? ለዛ ፐርሰን የተነገረ ጉዳይ ስለሆነ በስጋ የመምጣት ጉዳይ። ስለዚህ ለዛ ስጋ ኦር ደግሞ በስጋ ለመምጣቱ አብ ላኪ ሆኖ ስለመጣ ስለዚህ አምላክና አባት ተባለ አልኩ። አሁን መባል ይችላል አይችልም የሚለው በሙሉ ፉርሽ ነው የሚሆንብን። ለምን? ራስ ቅድም ያነሳኸውን ነገር ኦልሬዲ እዚሁ ስላፈረስኩብህ ስለመታውብህ ማለት ነው። ኦኬ። ስለዚህ ይባላል አይባልም መባል ይችላል ወይስ አይችልም ለሚለው ጥያቄ ይችላል ወይም አይችልም የሚል ምላሽ አንተ ከሰጠ ቢብሊካል ሪፈረንስ ታመጣልናል። እኛ ግን የኢየሱስ ክርስቶስ አምላክና አባት የተባለው ልክ አንተ ስጋን አዘጋጀልኝ ብለህ እንደጠቀስከው ወልድ በስጋ የመጣው በአብ ተልኮ ታዞ ነው የሚል ሐሳብ ይዘን ስለመጣን ኢየሱስ ክርስቶስ አምላክና አባት የተባለው ከኢንካርኔሽን የተነሳ ነው ብለን ኦልሬዲ ዘግተንባል። ኦኬ ኦልሬዲ ዘግተንባል። ነገር ግን አንተ ያልመለስካቸው ነገሮች አሉ። አንደኛ ኢየሱስ አምላክ ነው የሚል ቃል መቼም አላመጣውልህም። ያመጣውልህ ወልድ አምላክ ነው የሚል ነው። ለአንተ ወልድ አምላክ ከሆነ ቴንኪውስ በስላሴ አምናሃል፣ እናመሰግናለን። ለምን? አንደኛ ዮሐንስ ምዕራፍ 5 ላይ ወልድ ነው አምላክ የተባለው፣ ልጁ ነው አምላክ የተባለው። ኦኬ ልጁ ነው አምላክ የተባለው። ዮሐንስ ወንጌል ምዕራፍ 5 ላይ ልጁ ነው እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር እኩል ያደረገው። ፊልጵስዩስ ምዕራፍ 2 ላይ በእግዚአብሔር መልክ ሲኖር ሳለ የተባለው እሱ ኢየሱስ ክርስቶስ ልጁ ነው። በእግዚአብሔር መልክ ሲኖር ሳለ ሲባል ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመመልከት ያ ከእግዚአብሔር ጋር ከዘላለም ጀምሮ የነበረው ቃል ስጋ ሆኖ የመጣው ቃል እሱ ነው እንላለን። ስለዚህ አምላክ ነው እያልን ያለ ነው ማንን ነው? ወልድን ነው። ወልድ አምላክ ነው ተብሏል። አንተ ግን ወልድ የሁሉ አምላክ ነው አይደለም ብለህ ቃሉን አፍርሰህ ቃሉን ክደህ ጀምረሃል። ስለዚህ አሁን ምንድነው አንተ ጋር ያለው ችግር ማለት ነው? አንደኛ ኢየሱስ ክርስቶስን ኦኬ ወልድ አምላክ አይደለም የሁሉ አምላክ አይደለም ብለህ ቃሉ የሚለውን ወልድ አምላክ ነው የሚለውን ቃሉን ሲምፕሊ ሽረኸዋል፣ ክደኸዋል። አንድ ሁለተኛ ከቤተ ክርስቲያን አባቶች አንጻር የተነሳልህን ነገር ክደህ እንዳንተ ካንተ በፊት ያመነ ማን ነው ለሚባለው ጥያቄ ግን ምላሽ ሳትሰጥ አባቶችንም ክደሃል፣ ቃሉን ክደሃል፣ አባቶችን ክደሃል። ዴርፎር የኦንሊ ጂሰሶች ትምህርት ሰው ሰራሽ ትምህርት ነው እንጂ ትክክለኛ ትምህርት አይደለም ብለን እንዘጋለን ማለት ነው። ኦኬ ስለዚህ አንተ ከ50 እና ከ60 ዓመት በፊት ያገኘው ትርጉም ነው እንጂ ካንተ በፊት ወልድ አምላክ አይደለም፣ ወልድ የሁሉ አምላክ አይደለም፣ ኢየሱስ ክርስቶስ የራሱ የስጋው አምላክ ስላልሆነ በስላሴ ማመን አይገባንም ብሎ ካንተ በፊት ያመነ ማንም ሰው የለምና ማለት ነው። ያመነ አለ ካልክ ችግር የለውም። ካንተ በፊት እንደዚህ ያመነ ከሌለ እንዴ ከ2000 ዓመት በኋላ ለመጣ ትምህርተኛ ምን አገባን? አንቀበለው፣ አለቀ። ስለዚህ ወገናችን እነዚህን ጉዳዮች ከግምት ውስጥ አስገብተህ መናገር አለብህ ማለት ነው። አዲሱ መደበኛ ትርጉም ላይ መጥተህ እንደው ላስገዛለት ይገዛል ምናምን የሚለውን አንስተሃል። እሱን ከቤተ ክርስቲያን አባቶች አንጻር እኛ እንዴት እንደምናምን አሳያለሁኝ። ከኤግዘጀሲሱም አንጻር የግሪኩን ቴክስት አንስተን እናወራለን። ወደ ጥያቄና መልሶቻችን መሄድ እንችላለን ማለት ነው። አመሰግናለሁ። 17 ሰከንድ ይቀረኝ፣ ጨርሻለሁ። ቴንክ ዩ። በጣም ጥሩ ዲስከሽን ነው። ጥሩ ሄዷል። ቴንኪው ቃሌም ሳሚም። አሁን ጥያቄ ጠያቂ ሳሚ ነው አይደል የሚሆነው በቅድሙ አካሄድ? ያ እንዲህ ነው የሚቀጥለው። እሺ ሳሚ ስንት ደቂቃ ነው? 15 ደቂቃ ለጥያቄና መልስ፣ 10 ደቂቃ፣ 10 ደቂቃ፣ 3 ደቂቃ እሱ ይምረጥ። 10 ደቂቃ። ደራን አስገብ እኮ አንድ እየጻፈ ነው። ደራን አስገብ እስቲ። ቆይ ይገባል። ቆይ አንዴ ይገባል። እቺን እንቋጨው። 10 ደቂቃ አይደል ሳሚ? ያ 10 ደቂቃ። እሺ ቴንክ ዩ። ኦኬ የመጀመሪያ ጥያቄ ቃል አብና ኦኬ ዙሪያ ጥምጥም ከሄድ በቃ የመጀመሪያ ጥያቄ ቃል አብና ወልድ በአምላክነት ይበላለጣሉ? በአምላክነት ስትል ምን ማለት ነው? ክላሪፋይ አድርገው። በአምላክነት በመለኮትነት ይበላለጣሉ? ስለ ኦሲያ እያነሳህ ነው? ደግመህ ጠይቀኝ። ግልጽ ነው። በአማርኛ ነው እያወራሁለት። ክላሪፋይ አድርገው። ስለ ኢሴንስ አምላክነት ስትል ስለ ኢሴንስ እያወራህ ነው ወይ? ስለ ኦሲያ ብቻ ነው እያወራህ ያለው? ለመጨረስ ነው። ቃል አምላክነት በመለኮትነት አንድ ናቸው ወይ? እኩል ናቸው ወይ? ይበላለጣሉ? ክላሪፊኬሽን እኮ ነው የጠየቀው። አምላክነት የሚለው ብዙ ትርጉም ስላለው ስለ ኢሴንስ ነው እየጠየቅ ያለው። ደቂቃዬን አቁም። አውቃለሁ ቃል ለምንድን ነው የሚቆምልህ? ስለ ኢሴንስ ነው እየጠየቅ ያለው። አዎ አይደለም ብለህ መቀጠል ትችላለህ። ደቂቃዬን አቁም። ድራማ አይደለም። ኧረ የሚቆም ደቂቃ አይደለም። ቀጥል እንጂ እኔ ላቋርጥ ነው። እያየሽ እይታችን እየጠየቅኩ ያለሁት በአምላክነት በመለኮትነት ይበላለጣሉ ወይ? በቃ ልመልስልህ። አንተ ክላሪፋይ ማድረግ ስለማትችል ተርሙን ስለማታውቀው እኔ ልመልስልህና ስለማትችል ምናምን ስድቦቹን ቶ ፐርሰናል ስድቦቹን ቶ ስለማትችል ምናምን እሱ ደስ አይልም። ሞክ ለማድረግ አትሞክር።
የጠየቅኩ ይበላለጣሉ አይበላለጡም? እሺ ስለ ኢሴንስ ስለሆነ እንደሆነ ያወራኸው ቆጥሬ በኋላ አያችሁ፣ አንድ ደቂቃን ጨርሷል ልጁ። ኧረ እየመለስኩልህ ነው እባክህ። እንዴ ይበላለጣሉ አይበላለጡም? አብና ወልድ እኮ እየመለስኩልህ እኮ ነው። ተረጋጋ እኮ እንጂ ቀጥታ መልሳ። 2 ደቂቃ ጨረስኩ በአንድ ጥያቄ እኮ። አንተ እኮ ነው መሀል የገባህብኝ። ልመልስልህ መሀል አትግባብኝ። ስትጠየቅም ይበላለጣሉ አይበላለጡም ነው ቃል። ይበላለጣሉ አይበላለጡም እኮ ልመልስልህ ነው። አንዴ ረጋ በል እንዴ። ቀጥታ መልስልኝ እኮ ልመልስልህ ነው። ቆይ መሀል አትግባ። ስለ ኢሴንስ ነው እያወራህን ያለኸው። ስለዚህ በኢሴንስ አይበላለጡም። በኢሴንስ ከሆነ አይበላለጡም። ማይበላለጡ ከሆነ በጣም አሪፍ። አየህ 2 ደቂቃ ወስዶ ጥያቄውን መለሰልኝ። በኋላ እሺ ችግር የለም እኔም እሄድብሃለሁ። ራስህን ማይበላለጡ ከሆነ ለወልድ አምላክ አብ ብቻ የሚሆነው ለምንድን ነው? እሺ ለወልድ አብ ብቻ አምላክ የሚሆንበት ምክንያት ኢየሱስ ክርስቶስ በስጋ ተልኮ ሲመጣ ላኪው አብ ስለሆነ። በስጋ ተልኮ ሲመጣ አምላክ ነው ቲቶ መጥቷል እንዴ? በስጋ ተልኮ ሲመጣ አምላክ እየሰማኝ ነው በደንብ እኮ ስማ በደንብ። በስጋ ሲመጣ ኢየሱስ ክርስቶስ እየመለስኩ ነው። መሀል አትግባብኝ። እየሰማችሁ እሺ፣ መሀል አትግባብኝ እኮ እየመለስኩልህ ነው። መሀል አትግባ። ትቶ አልመጣም። ባጭሩ ትቶ አልመጣም። ነገር ግን ስለ ኢሴንስ አይደለም የተነገረው። ባጭሩ ቅድም የጠየቀው ስለ ኢሴንስ ነው። አምላክነት ኢሴንስ አይደለም። ቅድም የጠየቀው ስለ ኢሴንስ ነው። ይሄ ኮንቴክስቱ ስለ ኢሴንስ አይደለም። በስጋ ስለመምጣት ነው። አያችሁላችሁ፣ እየጠየቅኩ ያለሁት ቃል አምላክነቱን ቲቶ መጥቷል ወይ? ቃል ስጋ ሲሆን አልተውም። ሲጀመር ራሱ የኢየሱስ ክርስቶስ አምላክና አባት የተባለው በኢሴንስ አይደለም። አምላክ እያልኩ ስለ አምላክነት እኮ ነው የማወራክ። እንደዛ የተባለው በኢሴንስ አይደለም። የክርስቶስ አምላክና አባት የተባለው በኢሴንስ አይደለም፣ በስጋ ስለመምጣቱ ነው እኮ። በስጋ ሲመጣ አምላክነት ቲቶ መጥቷል ወይ ነው ጥያቄው። እሱ አምላክነት ትቶ የመምጣት ጉዳይ አይደለም። ቅድም የጠየቀኝ ጥያቄ ስለ ኢሴንስ ነው። አሁን የጠየቀኝ ጥያቄ በስጋ ስለመምጣት። ሁለተኛ ጥያቄ ቀጥል። እየሰማሁ ነው። ኢየሱስ 2 ባህሪ እንዳለ ታምናለህ አይደል? አዎ። በመለኮት ባህሪ ለዛ ለሰውነት ባህሪ አምላክ ይሆናል። በሰውነት ባህሪ የኢየሱስ አምላክና አባት የተባለው አሁንም በኢሴንስ አይደለም። አምላክ ይሆናል ስትል ስለ ኢሴንስ ነው እያወራህ። አሁንም እየጠየቅኩ ያለ ቀጥተኛ ጥያቄ ነው። በመለኮት ባህሪ ለሰውነት ባህሪ አምላክ መሆን ይችላል አይችልም? ቃል ስለ ኢሴንስ ከሆነ እንደዛ ተብሎ አልተጻፈም መጽሐፍ ቅዱስ ላይ። ይችላል አይችልም ነው ጥያቄው የኔ። እንዴ መጽሐፉ ላይ አልተጻፈም። የመጽሐፉን ብቻ ነው የምቀበለው አላልክም እንዴ? ስለዚህ የእናንተ ኢየሱስ በመለኮትነቱ ለራሱ ሰውነት ለሰውነት ባህሪ መጽሐፉ ላይ የተጻፈ ነገር የለም ስለሱ። በስጋ ሲመጣ የተባለበት ምክንያት ኢሴንሻል አይደለም፣ ሃይፖስታቲክ ፈንክሽን ነው። የተጻፈውን ብቻ ነው ስላልተጻፈ ነው አምላክ ሊሆን አይችልም። እሱ ያንተ ሙግት ነው፣ የኔ አይደለም። አንተ እንደዛ ስለምትሞግት አንተ በምትሞግተው እየመለስኩልህ ነው። ጠየቅኩ እኮ ስላልተጻፈ ነው አምላክ ሊሆን አይችልም ያልከው ስላልተጻፈ ነው። በአንተው ሙግት መሰረት ነው የሄድኩት። የኔን ሙግት አይደለም ያቀረብኩት። በአንተው ሙግት መሰረት የተጻፈውን አልቀበልም ስለምትል ነው ወይ አምላክ ሊሆን አይችልም ያልከው? እኮ ምላሴ ላይ ቆመህ እንዴት ነው መልስልህ? እባክህ እንደው ረጋ በል ትንሽ ለመረጋጋት ነው ጥያቄ። እሺ ልመልስልህ። አንዴ ለመረጋጋት ሞክር፣ አታቋጣኝ ስመልስልህ። መጀመሪያ ስማኝ። እሺ ጋይስ እየሰማችሁት ነው አይደለ? እያቋረጠኝ ነው፣ እንዳልመልስለት እያቋረጠኝ ነው። ስለዚህ እየተመለከታችሁ እሺ፣ ቀጥል። በቃ ይሄ ነው መልሱ። በቃ በጣም ነው የፈራው፣ በጣም ማለት ነው። ዙሪያ ኧረ በፈጠረ አትርገጠኝ እንዴ! ስርዓት ያዝ። እሺ ቃል ስርዓት ያዝና ጠይቀኝ እንዴ! ምንድን ነው የጠየቅኩህ? ጥያቄውን ብቻ ድገም። እሺ አብ ወልድ በአምላክነት ኢሴንስ ለስጋው አምላኩ ነው ወይ አልከኝ አይደለ? ይሄ መልስ ምንድነው ጥያቄው? አዎ የኔ መልስ ደግሞ አብ ራሱ የክርስቶስ አምላክና አባት የተባለው ከኢሴንስ የተነሳ። ኧረ አሁንም አታቋርጠኝ እንዴ! ኧረ ሞዴሬተሮች፣ ኧረ ስለ እግዚአብሔር ቃል እየሰማኝ ሲጀመር አጠያየቅህ ተሳስቷል እኮ እያልኩ ነው። እንኳን ለኢየሱስ ለአብ ራሱ በኢሴንስ አይደለም አምላክ የተባለው እያልኩ ነው። አሁን ነኝ ማርምህ ጥያቄ ተሳስቷል። ከቤተ ክርስቲያን አባቶችም ሀሳብ የወጣ አሰምሽን ነው ያዝከው። በቤተ ክርስቲያን ታሪክ ውስጥ የወጣ አሰምሽን ነው ያዝከው። በኋላም ስጠይቅ አጠያየቅ ትክክል አይደለም ብዬ አቆማለሁ። ዝም በል። በኋላ ችግር እንደፈለክ አንተ ችግር የለውም። አሁን ከንዴቱ ጣና ግን ጥያቄው ብቻ የመጨረሻ ጥያቄ በመለኮት ባህሪ
ለሰውነት ባህሪ አምላክ መሆን አይችልማ? የመጨረሻ ጥያቄ። በመለኮት ባህሪ ለሰውነት ባህሪ አምላክ መሆን አይችልም አይደለ? ወልድ ይሄ ጥያቄ ሲጀመር አሰምሽኑ የተሳሳተ ነው። አብ ራሱ ለወልድ አምላክ የተባለው በኢሴንስ አይደለም። ጥያቄ የተሳሳተ ነው። አቁም። ጥያቄ የተሳሳተ ነው። አቁም። ኢየሱስ ለራሱ ሰውነት አምላክ መሆን የማይችል ከሆነ የሁሉ አምላክ ነው ማለት ትችላለህ? ኢየሱስ አምላክ የማይሆነው ነገር አለ የለም? በእናንተ ትምህርት እሺ፣ ቅድም በስጋ አምላክ የተባለው በኢሴንስ ነው አልኩ ወይስ አይደለም ነው ያልኩት? ስለዚህ አምላክ የማይሆነው ነገር አለ የለም በእናንተ ትምህርት? ኢየሱስ ከኢሴንስ አንጻር ነው ወይስ ደግሞ ከምን አንጻር? ከፈንክሽን አንጻር? ከምን አንጻር? በመለኮትነት አምላክ የማይሆነው ነገር አለ የለም? ኢየሱስ በኢሴንስ ኢየሱስ አምላክ ከኢሴንስ አንጻር አምላክ አይደለም የተባለበት ቦታ አለ እንዴ? ሲጀመር ጥያቄ እኮ አምላክ ኢየሱስ እኮ ለሰውነቱ አምላክ ተብሎ አልተጻፈም። ሊሆን አይችልም። ከኢሴንስ አንጻር አይደለም እሱ እያልኩ ነው። ከቅድም ጀምሮ ነግሬ ነበር። እሱ ከኢሴንስ አንጻር አልተነገረም እያልኩ ነው። ተርሚኖሎጂ ካልገባ አላብራራም። አምላክነት ባህሪ ነው አይደል? አምላክነት ባህሪ ብቻ አይደለም። ምንድን ነው ሌላ? ለምሳሌ ሙሴ ለፈርዖን አምላክ ሲባል የባህሪ አምላክ እየተባለ ነው እንዴ ወገናችን? እኛ ስለ ፈጣሪ ነው የምናወራው። በእናንተ አምላክነት ኢሴንስ ብቻ አይደለም እያልኩ ነው ያለሁት። አምላክነት የተለያየ ነገር ሊሆን ይችላል። ኢሴንስ ብቻ አይደለም። እናንተ አማልክት ናችሁ አልኩ ሲል የኢሴንስ አምላክነት ነው። በእናንተ አምላክ ብላችሁ የምትጠሩት አካልን ነው ባህሪ ነው? አነጣጠልም። ሁለቱም አይነጣጠልም። በጣም ተለይቶ ይቀመጣል እንጂ ይሄ ነው በቃ ችግር እኮ እሱ ነው። ይኸውልህ ሶስት እሺ፣ ቀጥል። እሺ ሳትጠይቅ እየጮክ ብቻ ሰዓት ሄደብህ። እሺ ኧረ በጌታ ስም ቃል የለት እኮ ነው ከአንተ ጋር ማውራት የማልፈልገው ታውቃለህ። በቃ በጣም እንትን የምታደርገው አይሆንልህ። አሁንም አትርገጠኝ፣ ዝም ብለህ ቀጥል። ጥያቄ አንድ ስትሉ ስለ አካል ነው ስለ ባህሪ ነው የምታወሩ ስል አይነጣጠልም ማለት። ስለዚህ ሶስት ስሉ ስለ አምላክም ስለ ባህሪም እያወሩ ነው ማለት ነው። ማይነጣጠል ማን ያለው? አይነጣጠልም ማለት አካልነትንና አምላክነትን እንደባልቃለን ማለት ነው። እንደማንነጣጠለው ሁሉ ቆይ ልንገርህ፣ እንደማንነጣጠለው ሁሉ ኧረ ቆይ እየሰማ እንደማንነጣጠለው ሁሉ አንቀላቀልም ነው። እሺ ቀጥል። የምታወራው ስለ አምላክነት ነው ስለ አካል ነው የምታወራው? ሶስት ስትል ስለ አካል ሃይፖስታሲስ፣ አካል ስል ሃይፖስታሲስ ነው እያወራሁ። ስለዚህ አንድ ስትል ስለምንድን ነው የምታወራው? ኢሴንስ፣ ስለ ኢሴንስ። በዛ በኢሴንሱ አንድ ባልኮ በኢሴንሱ ወልድ ለራሱ ሰውነት አምላክ መሆን ይችላል? ሲጀመር አብ ራሱ የወልድ አምላክ የተባለው በኢሴንስ አይደለም እያልኩ ነው ያለሁት። ኧረ በቃ ያቆም በጌታ ስም። ወደ አንተ ጠየቅ በቃ ተው እንዴ። ምንድን ነው በጌታ ይሻላል። ምንም ጥያቄም እኮ የለም፣ ዝም ብለህ ነው። እሺ በቃ ጥያቄ እኔ ልጠይቅ። በቃ አንተ ዝጋ ልጨርስ። በቃ የደቂቃን ልጨርስ በራሴ አሁን እንዳታወራ። ምኑን ነው ልታጠቃልል ነው እንዴ? ይሄ ጥያቄና መልስ ነው፣ ማጠቃለያ አይደለም ወገናችን። አይመለከትም። የኔ ደቂቃ ልጨርስ። ማይኬን ዝጋ። ኧረ እባክህ ጥያቄና መልስ ነው ይሄ። የኔ ደቂቃ ነው። ማይኬን ዝጋ ሳሚ። ይሄ ጥያቄና መልስ ነው። ጥያቄ ካለ ጠይቅ። 30 ሰከንድ አለ። በቃ ጨረስኩ እኮ በቃ። ምክንያቱም ሊሆን አይችልም አልኩ እኮ በቃ ጨረስኩ እኮ በቃ። ጥያቄን ከጨረስክ እኔ ልጠይቅ። እንትን ማድረግ አትችልም፣ ማጠቃለል አትችልም። ቀጥል። ዋናው እሺ በቃ አሁን የኔ ሰዓት ደግሞ አስጀምርልኝና አንዳንድ ጥያቄዎችን እንትን ላድርግ። አስጀምርልኝ፣ ሰዓቴን አስጀምርልኝ። መጀመር ትችላለህ። አሁን ቃሌ ጥያቄ ትክክል አይደለም። እሺ አዲሱ መደበኛ ትርጉም እንትን አደረክ ያልከውን ክፈትና አሳየን። ከአዲሱ መደበኛ ትርጉም ትላተማለህ ያልከውን ክፈትና አሳየን። አዲሱ መደበኛ ትርጉም ማብራሪያ ያለው ሰው አንድ ሰው ቁጥር ቆይ አንድ ደቂቃ። እሺ ማብራሪያውም የለውም ምንም የለህም። ያላነበብከውን ነው እንትን የምታደርገው ማለት ነው። ቻው። ሁለተኛ ጥያቄ ያዝ። ሁለተኛ ጥያቄ በቃ የለም። እጅ ላይ በሌለ መጽሐፍ ትሟገታለህ እንዴ? ሁለተኛ ጥያቄ ትቼዋለሁ። በቃ አልፏል። ሁለተኛ ጥያቄ አልፏል። ሁለተኛ ጥያቄ አንደኛ ዮሐንስ ምዕራፍ 5 መች ጠየቁ? ምን ጠየቁ? ማብራሪያ አውጣ አልኩ። ወደ እርሱ መደበኛ ምን ጠየቁ? የምን ማብራሪያ ነው? ወደ ሁለተኛ ጥያቄ ሄጃለሁ። የእጅ ላይ በሌለ መጽሐፍ ትሟገታለህ እንዴ? ወደ ሁለተኛ ጥያቄ ሄጃለሁ። እሱም መጽሐፍ ወደ ሁለተኛው ጥያቄ ሄጃለሁ። እዛው ቪዲዮ ስራ ቤት እዚህ ነው እንደ ቪዲዮ ስራ። ሁለተኛ ጥያቄ ወልድ የሁሉ አምላክ አይደለም ብሎ
ወልድ የሁሉ አምላክ አይደለም ብሎ ከአንተ በፊት ያስተማረ አንድ የቤተክርስቲያን አባት ነገር አንተ ራስህ ያልኩህ እኮ አሁን ከኔ ጋር ውጭ ትወያይ የለም ቻው። ሁለተኛ ይሄን እንዳትደግም። ሶስተኛ ጥያቄ ደግሞ አራሰማ ሶስተኛ ጥያቄ እሺ፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራልና እውነተኛ አምላክ የተባለው ማን ነው በዚህ ክፍል? ስለ ኢየሱስ ነው የሚናገረው ቦታው። እሺ ኢየሱስን ማን ይለዋል? በአንተ ትምህርት አብ ነው ብሎ ፈቷል። ኢየሱስን ማን ይለዋል? ይሄ ክፍል ነው ያለው። ያልተጠየቀውና መልስ ነው እውነተኛ አምላክ እዚህ ክፍል ላይ እሺ፣ ቴንክ ዩ ሶ ማች ለሳሚ ኢየሱስ አብና ወልድ ነው። እዚህ ጋር ግን እሱም ልጁ ኢየሱስ ክርስቶስ ነው የሚለው። መጽሐፍ ቅዱስን ይክዱታል ልጅ ሰሶች ያልኳቸው ለዛ ነው። ሶስተኛ ጥያቄ ሁለት ዕብራውያን ምዕራፍ 2 ላይ ሶስተኛ ጥያቄ ዕብራውያን ምዕራፍ 2 ላይ እርገጠኝ፣ ችግር የለውም እኔ ክርስቲያን ስለሆንኩ አልረግጠም፣ እርገጠኝ። ሶስተኛ ጥያቄ ዕብራውያን ምዕራፍ 2 ላይ አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው? አብ ነው ወልድ ነው? ዕብራውያን 2 አይደለም ዕብራውያን 1 ነው። ጥቅሱ መጀመሪያ ወቅ ችግር የለውም። እሺ ዕብራውያን ምዕራፍ 1 ቁጥር 8 ነው። ከነቁጥሩ ልንገር። ዕብራውያን ምዕራፍ 1 ቁጥር 8 ብዬ ይኸው ነገርኩ። እንደው እሺ አሁን ትልቁ ላይ ኢየሱስ እዚህ ቦታ ላይ አባቱ አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው? ጥያቄው አምላክ ሆይ የሚለው የገባው ለአብ ነው። ትልቁ ላይ 1879 መጽሐፍ ቅዱስ ላሳየክ። እሺ አምላክ ሆይ ዙፋን ለዘላለም ነው የተባለው። ኧረ ቆይ ተረጋጋ እንዴ! ኧረ ቆይ ረጋ በል፣ ቀስ በል፣ ቆይ እንዴ አንዴ ቀስ በል እንዴ፣ ተረጋጋ። እሺ አምላክ ሆይ ዙፋን ለዘላለም ነው። ትራንስሌሽን ላይ እንድትደበቅ አልፈቅድልህም። ለዛ ነው አምላክ ሆይ ዙፋን ለዘላለም ነው የተባለው። ቆይ እባክህ እኔ አሁን ምን ጠየቅህ ነው እየመለስክ ያለው? እየሰማችሁት ነው? ምንም ጠይቄዋለሁ እየመለሰ ያለው 1:8 ምን ጠየቁ? ልጁ ነው አምላክ የተባለው ብለሃል። እኔ ሌላ ጥያቄ ነው የጠየኩ። ይህንን አንተ ለአብ ነው ያልከውን ይህንን ክፍል ለአብ ነው ብሎ የተረጎመ የቤተክርስቲያን አባት የትኛው? መጽሐፉ ራሱ እያልኩ የቤተክርስቲያን አባት ትላለህ። አመሰግናለሁ። አባት የለህም፣ አባት አልባ ማለት ይሄ ነው። እሺ ሌላ ጥያቄ፣ አምስተኛ ጥያቄ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር ያስተካከለው በዮሐንስ ወንጌል መሰረት ምን ብሎ ነው? እየሰማችሁ ነው አይደል? ጥያቄ አጠይቀዋለሁ ግን አይመልስም። ኦጌቴ 3 ሰከንድ ውሰጂና የጠየኩትን ብቻ እንዲመልስ አድርግልኝ። የጠየኩትን ብቻ ይመልስልኝ። የጠየኩት ሌላ ጥያቄ ነው። አባት የለውም። በቃ የጠየኩት ሌላ ጥያቄ ስለሆነ ጥያቄውን ይመልስልኝ። ሌላ ጥያቄ ድገመውና ጥያቄ በቃ ጥያቄውን ልመላሽ። ይሄው ጥያቄውን ልድገምለት። የጠየኩት ጥያቄ ዮሐንስ ወንጌል ምዕራፍ 5 ላይ ከእግዚአብሔር ጋር ኢየሱስ ራሱን እኩል ያደረገው ምን በማለት ነው ብዬ ጠየኩ። ሳሚ መልስ። በጣም አሪፍ። ዮሐንስ ወንጌል 5:17 ነው። 18 አባቴ 18 ላንብብ ልቆ ዮሐንስ ወንጌል ልክፈት አንዴ። እሺ ስለዚህ ሰንበትን ስለሰራ ብቻ አይደለም ኢየሱስን ያሰድስ ነበር ይፈልስ ፈለግ። ከዛ ኢየሱስ ሰንበትን ስለሰራ ብቻ አይደለም ራሱን ከእግዚአብሔር ጋር ያስተካከለው እግዚአብሔር አባቴ ነው ስላለ እሺ ስለዚህ ወልድ አምላክ ነው ማለት ነው። ቢንጎ ቴንክ ዩ ሶ ማች። ወልድ አምላክ ነው የሚለውን ዛሬ እግዚአብሔር አባቴ ነው በማለት ራሱ ከእግዚአብሔር ጋር እኩል ስላደረገ ነው ነገር። ቴንክ ዩ ሶ ማች እናመሰግናለን። ሌላ እሺ እዛው ላይ እንቆይ፣ ችግር የለውም። በቃ እዛው እንቆይ፣ ችግር የለውም። እዛው እንቆይ፣ በቃ ቆይ ተረጋጋ። እዛው እንቆይ፣ በቃ ልጠይቅ ሌላ ጥያቄ። በቃ እኮ ሌላ ጥያቄ ልጠይቅ እንዴ እኮ። ስለዚህ ኢየሱስ አምላክ ልጠይቅ። የጥያቄ ሰዓቱ የኔ እኮ ነው እንዴ እኮ። ስለዚህ ቢንጎ የምትለው የጥያቄ ሰዓቱ የኔ ነው። ኦጌቲ እባክሽ እንደው የምጠይቀውን ጥያቄ ይመልስ። ምንድን ነው የሚያደርገው ይሰው? ቀደም ማለት ነው ቃል። እሺ ይኸው ስሙት። እኔ ልጠይቅ ነው አይመልሰውም። ተመልከቱ። እሺ እኔ ልስጥ ስለ ኢየሱስ ክርስቶስ ከአምላክ ጋር ከእግዚአብሔር ጋር ራሱን እኩል ያደረገው ምን ብሎ ተናግሮ ነው? ምን ብሎ ተናግሮ? እኩል ያደረገ አይልም። እሺ እኩል አደረገ አይልም። ምንድን ነው የሚለው? ምክንያቱም ኢየሱስ ራሱ ምንድን ነው የሚለው? እኩል ካላደረገ ምንድን ነው የሚለው ነው የጠየኩህ። እባክህ እኩል አደረገ ካላለ ምንድን ነው የሚለው?
እኔ ጠየቅኩ ኢየሱስ ራሱን እኩል ጠይቀኝ። ለምን አሰማኝም? ኧረ ቆይ አዳምጥ እየተባልክ ነው እንዴ? ጠይቀው አንተ ይመልስልሃል። እባክህ አንዴ ጠይቀኸው ይመልስልሃል። አንተ እኮ እየጠየቅኩት ግን ጥያቄን እየሰማ አይደለም። ስለዚህ ጥያቄን ይስማ። ምን ጠየቅኩሽ? በጣም አሪፍ አባት ብሎ ራሱን ከአብ ጋር ማስተካከሉ ራሱን አምላክ አድርጓል አይደል? አላልኩም። እንደዛ አይደለም የጠየቅኩት። ጥያቄ አትሰማም። አየህ፣ ይሄ ነው ችግር። ጥያቄ እሺ፣ አንተ ጊዜ እየገደልክ እየመሰለህ ነው፣ ግን ምንም ዋጋ የለውም ራሱ የምታደርገው ነገር። አሁን ላውራ። ማን እንደገደለ እኔ የጠየቅኩ ራሱን ከእግዚአብሔር ጋር እኩል አደረገ አይልም ማለት። እኔ የጠየቅኩ ራሱን ከእግዚአብሔር ጋር እኩል አደረገ ካላለ ምንድን ነው ያለው ነው ያልኩት። እኩል አደረገ ካላለ ምንድን ነው ያለው ነው ያልኩት። አንብብልን፣ ጥቅሱን እንድታነብ ነው የምፈልገው። ማይክን ዝጋ። ኢየሱስ እዚህ ቦታ ላይ እኔ እኮ ኢየሱስ አምላክ አይደለም ብዬ ማምን ሰው አይደለም። ኢየሱስ ብቸኛ አምላክ ነው ብዬ ማምን ሰው ነኝ። ኢየሱስ ግን አምላክ ሲሆን ሁለተኛ አምላክ አይደለም። እኩል አደረገ ካላለ ምን አደረገ ነው ያልኩ። ሌላ ጥያቄ ነው እየመለስክ ያለው። ሌላ ጥያቄ ነው እየመለስክ ያለው። እኔ ጠየቅኩ እኩል አደረገ ካላለ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ታዲያ ምንድነው? ማን ሁለት አምላክ አለ? እኔ ጠየቅኩ እኩል አደረገ ካላለ ምንድነው ያለው? አንብብልን ጥቅሱን ያለው። ከአምላክ ጋር እኩል አድርጓል እያልክ አይደል? ምንድነው የምታወራው? ለምን ጥቅሱን አንብብልን። ጥቅሱ የሚናገረው አልኩ እኮ ቃል የሚናገረው ጥቅስ አንብብ ነው ያልኩ። የሚናገረው በል አላልኩም፣ አንብብ ነው ያልኩ። ጥቅሱን አንብበው። በጣም እኩል አደረገ አይልም ብለሃልና አንብበው። ጥቅሱ ምንድነው የሚለው? ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊወግሩት አብስቶ ይፈልጉት ነበር። እሺ ራሱን ጎበዝ፣ በቃ አለቀ። ጥያቄው መለስክልኝ። አይ እኔ አልጠየኩም ምን ማለት ነው ብዬ አልጠየኩም እንዴ? አልጠየኩም። ማንም እንደሚያነብኩት ራሱን ከእግዚአብሔር ጋር ምን አደረገ አለ? አሁን ያሉት ለማን ናቸው ነው ጥያቄው እኮ። ያሉት እኔ ጠየቁ ራሱን ከእግዚአብሔር ጋር ምን አደረገ አለ ነው ያልኩ። እኩል አደረገ ያንተ ጠየቁ ነው መልሰው። ቻው ማጠየቅ እሱን አጠየቁኝ። እሺ ሌላ ጥያቄ በቃ ሌላ ጥያቄ ምንም እንትን የሌለ ሰው ስለሆንኩ ሌላ ጥያቄ አይሰጥም። ቻው እሺ አውራና ጨርስ ችግር የለውም። አውራ ማይክን ዝጋ። ዝም በለው። አውራና ጨርስ። እነማን ናቸው እሱን ከእግዚአብሔር ጋር ራሱን ከእግዚአብሔር ጋር ምን አደረገ ነው የሚለው ቃሉ ነው ያልኩ። ምን እያሉት ነው? አሁን አየህ፣ ለዚህ ነው በቃ መልስ የለህም ያልኩ። ለዚህ ነው በቃ ዝም ብለህ መጮህ ብቻ ነው እንትን። ሌላ ጥያቄ በቃ ሌላ ጥያቄ እንዴ? ሌላ ጥያቄ ከአንተ በፊት ይሄን ጥያቄ ስማ እሺ። ከአንተ በፊት እሺ፣ ችግር የለውም። ከአንተ በፊት ችግር የለውም አልኩ። በቃ ጭቅጭቅ ብቻ ይሁን። ከአንተ በፊት ኢየሱስ ክርስቶስን ማለት ነው ወልድነቱን፣ ልጅነቱን ወልድ የሁሉ አምላክ አይደለም ብሎ ያስተማረ አንድ አባት ነገር ይሄው አንተ ከኔ ጋር የተወያየው አንተ የለም። እሺ እኔ አባት አይደለሁም ብራዘር፣ አባት ነው የጠየቅኩህ እንጂ ተወያይ አልጠየቅኩህም። እሺ ወልድ አምላክ አይደለም ብሎ የተናገረ ሌላ ወልድ አምላክ አይደለም ብሎ የተናገረ ሐዋርያ ንገረንስ። ልጠይቅ ይለኛል በኔ ጥያቄ ሰዓት ጥያቄ መልስ አንተ ራስህ መልሰህ አራስ ትስቃለህ። ሐዋርያት መካከል ወልድ አምላክ አይደለም ብሎ የተናገረ ነው ያልኩህ። ማይክን ዝጋውን ልመልስ። አሁን ዝም ብላችሁ ምኑን መለስከው? ሰዓቱ ሄደ። ምኑን መለስክ? ያጠቃል በቃ ያጠቃል ሄዷል። በቃ ሰዓቱ አልቋል። በላሁን አጠቃል ጥያቄው ላይ ኖ ቆይ፣ ኧረ ሆልድ ኦን። ከዚህ በላይ እኔ አልችልም እንደዚህ የምትነጋገሩ ነው። ጭቅጭቅ አይደለም። እናጠቃልል። ቆይ ሆልድ ኦን አንድ ጊዜ። እኔ አንድ ጥያቄ አለኝ ለቃሊም ለሳሚም ወይም ደግሞ ለሌሎቻችሁ ከኦንሊ ጂሰስም ከኢቫንጀሊካል ቸርችም። ይሄ አሁን ያደረጉት ንግግር ሳሚ የሚያደርገው ቃል የሚያደረገው እንዴት ነው ኮንስትራክቲቭ ሊሆን የሚችለው? እንዴት ነው ጠቃሚ ሊሆን የሚችለው? እንዴት ነው ሰው ሊረዳው የሚችለው? እንዴት ነው ሁለቱስ ሊረዳዱ የሚችሉት? ምን አይነት ኢንቴንሽናሊ ነው እንደዚህ የምታደርጉት ነው? ወይስ የምር ፕሮዳክቲቭ ከዚህ ስትወርዱ ፕሮዳክቲቭ እንደሆናችሁ ታስባላችሁ? ላይክ ነው በቃ አይ ሜድ ማይ ፖይንት፣ ነጥቤን ጥያቄን እንትን ብያለሁ፣ ጉድ አድርጌዋለሁ፣
ይሄን አልመለሰልኝም ላይክ ኢቫሉዌት ስታረጉ ራሳችሁን ከዚህ ስትወርዱ ፒስ ይሰማችኋል I really want to ask you guys እኔ አሁን ያስረዳችሁት በጣም ደስ ብሎኛል ይሄ 5 ደቂቃው 7 ደቂቃው በደንብ ነው የቃሊ ሞር ክሊር ነው ሳሚ ሐሳብህን ባሊዘው ግን በተወሰነ መንገድ ያስረዳህበት መንገድ ይገባኛል እሱ በጣም አሪፍ ነበር ሁለታችሁም ለየብቻ ስላወራችሁ አሁን ያደረጋችሁት ነገር ግን ምንድነው ላይክ ከቲዮሎጂ አንፃር ከትልቅነት አንፃር ከአገልጋይነት አንፃር የራስን ቤተክርስቲያን ሪፕሬዘንት ከማድረግ አንፃር ምንድነው አሁን ያደረጋችሁት ነገር ለምንድነው እንዲመታወሩት አሁን ቃል ይጠይቃል ልክ እሱ አፉ ሊከፍት ሲል ተው በቃ እንዴት ነው ይሄ ኮሙኒኬሽን ሊሆን የሚችለው እኔ ይሄንን በእውነት ጥያቄ እንድትመልሱልኝ ፈልጋለሁ ምንድነው ፕሮዳክቲቭ የሆነው እዚህ ጋር አሁን እኔ ላውራ ኦኬ አይ ኦብዘርቨር እኛ ነው ተወያዮችን ነው አልመርጥም ባጭሩ እንደዚህ አይነት ውይይቶች አልመርጥም እኔ በግሌ አልመርጥም እዚህ ጋር ግን የሚደረገው ምንድነው ሲምፕሊ ምናልባት በደም ስለማንተዋወቅ ነው እንጂ ብዙውን ጊዜ የምናገረው እሱ ነው ዲቤት ላይ እንደዚህ አይነት መጫጫዋት ሲጀመር እንትን ዲሲፕሊንም አይደለም ትክክል አይደለም ነገር ግን እንደነዚህ አይነት ነገሮች የሚከሰቱት ምንድነው ተወያይሽ ሲምፕሊ የሚያወራው ነገር ዝም ብሎ በጣም መጮህና ምንም አይነት ፖይንት ሜክ ሳይደርግ ዝም ብሎ ማውራት ሲሆን እንደዚህ አይነት ነገሮች ይፈጠራሉ እንዳየሽው ነው እኔ የምጠይቀው ምን ይሄንን አንብብልን ነው እሱ ደግሞ የሚመልሰው አይ እነማን እንዳሉ ልናገር ነው እንደዚህ አይነት ጥያቄ ሲሆን ሲምፕሊ በቃ መጫጫው ይመጣል ቅድም ጠየቀ ክላሪፊኬሽን ኩዌስችን የሚባል ነገር አለ ዲቤት ላይ ታውቂያለሽ ክላሪፋይንግ ኩዌስችን ማለት ጥያቄው አምቢጉየስ ሲሆን ወይም ደግሞ ጥያቄው አሻሚ ሲሆን ጥያቄን ክሊር አድርግልኝ ከኢሴንስ አንፃር ነው ከዚህ አንፃር ሲባል አራ ኖ በቃ እንደዚህ አይደለም ምናምን ብሎ ምንትን ማድረግ እንደነዚህ አይነት ነገሮች ካሉ ምን ጊዜም ቢሆን ጩኸት ይበዛል አሁን የተፈጠረው ነገር እሱ ነው እዚህ ለሰሚዎቻችንም መጨረሻ ማጠቃለያ እላለሁ ብዬ ነው እንጂ ለሰሚዎቻችንም በጣም ይቅርታ ጠይቄ ነው መውረድ የምፈልገው እንዲህ አይነት ጩኸት ሲኖር ማለት ነው ዶክትሪናችንን ዲፌንድ ለማድረግ እናወራለን እንጂ እንደዚህ አይነት ወሬ ትክክል አይደለም ግን ደግሞ ለምሳሌ ከአባቶች መካከል ማን አለ ሲባል አንድ ጥያቄ ወይ እንዲህ ያለ አባት የለም ይባላል ወይም ደግሞ ካለ ያለ ይባላል እንጂ አንተ አይባልም እኔ አባት አይደለም ሲጀምር ስለዚህ አንተ ምናምን አይባልም ስለዚህ ሰውዬው የጠየቀው ጥያቄ እንትን ካልሆነ የተጠየቀው ጥያቄ በትክክል የሚመልስ ካልሆነ እኔ ያልኩ እሱን አይደለም ሲባል ከዛ ይተዋል መልሶ ደግሞ ይተዋል ከዛ በኋላ ጩኸት ይጀምራል ለአድማጮቼ በሙሉ በጣም ይቅርታ ጠይቃለሁ አንቺን ጨምሮ ለአድማጮቼ በሙሉ ስለአሁኑ ጩኸት በጣም ይቅርታ ጠይቃለሁ ነገር ግን የጩኸቱ ምክንያት ደግሞ ይሄ በቃ ሐሳቤን ትንሽ ልስጥነ ባነሳሽው ነገር ላይ አሁን በእርግጥ እዚህ ጋር ሁሉም ከስር ያለው ሰው እየሰማ ነው አሁን ቀደም አንቺም እየሰማሽ ነው እየሰማ ስለሽ ነው ስሚ እየሰማሽ ስለሽ ጨዋቱን ክርክሩን አንዴ ያልኩሽ መሰለሽ እንደምንጫጫ እዚህ ጋር በጣም ሁከት እየተፈጠረ እንደሆነ ሁሉም ሰው እያየ ነው ከምን አንፃር ነው የሚባለው ነገር ደግሞ እያየን ነው እሱ ራሱ ጠይቆኝ ቀይ ነው አንቺም እንዳልልሽው ሁሉም ከስር ላይ ያየ ነው በዮሐንስ ወንጌል 5:17-18 ላይ እነማን ናቸው ያሉት የሚለውን እንኳን እንደመለስ እንኳን ደል ሰጣኝም ምንድነው እዚህ ጋር እየተካሄደ ያለው በቴዎሎጂ በአባቶች ያላችሁ ማሸማቀቅ ራሱን ከፍ ማድረግ ትከሻ መለቃቀቅ እሱ ሲፈጠር ነው እንደዚህ አይነት ጭቅጭቆች የሚፈጠሩት መቼም ቢሆን ማንንም ሰው አንድን ሰው ለማስተማር እስከሆነ ድረስ አሁን ለምሳሌ እኔ ስላሰማኝ ቅድም ሲሞግት ስላሰ ማልቀበል ለዚህ ነው ሲል አሁን ወንድማችን ቅን ሆኖ እኔን ለማስተማርና በቃ እኔን ለማስረዳት ከሆነ አትንስ ቀስ ብሎ ጥያቄውን ቢመልስልኝ እኔን እንደመለስም እድል ብሰጠኝ እማርበታለሁ አውቀዋለሁ አሁን እየተካሄደ ያለው ምንድነው ማሸማቀቅ በቃ የበላይነትን ማሳየት ቴዎሎጂ እንትን አባት የላችሁም ምንም የላችሁም ይሄ ነው እየተፈጠራለው ከዛ እንውጣ እኔም እንደዚህ ነገር አልፈልግም ሶሻል ሚዲያ ላይ በስነ ስርዓት ማዳን እስከሆነ ድረስ ውይይት የምናደርገው አንድን ሰው ወደኛ ማምጣት እውነታውን እንዲያውቅ እስከሆነ ድረስ ትግስትና ጠይቀን ለምንጠይቀው ጥያቄ ደግሞ መልስ መጠበቅ እንልመድ እሱ ትክክለኛ እኔ የምፈልገው ነገር ነው እኔ ቅድም ምን ብያለሁ አንቺም እንደሰማሽው ይልሆን ይችላል ወይስ አይችልም የሚል ጥያቄ ጠይቄ ምንድነው እያነሳ ነበረው ሌላ ነገር ሁለተኛ ደግሞ እንደዚህ ብሎ ያመነው አንደኛ ዮሐንስ 5:21 በአባቶች ማን ብሎ እንደዚህ ተናግሯል ሲል በራሱ አቅፎ የሚተኛው አዲሱ መደበኛ ትርጉም አብሎ ፈቶታል ላሳይክ ኢቨን እንኳን እሱ ቅን ልብ ካለው እንኳን እኔን ለማስረዳትና እኔን ለመመለስ ቅብን ከሆነ አዲሱ መደበኛውን የራሱ ይዞታል አሁን በዛ ላይ ወይም ሌሎችንም ገልጠን አንድ ጣልቃ የውይይቱ ሐሳብ ውስጥ ነው የገባው አልገባም አካሄድ
ኧረ በጌታ ጣልቃ አልገባሁም። ስታወራ ቃል ማጠቃለያውን እያወራ ነው ያለው። ይሄ ነው በቃ ችግራችሁ ማለት ነው። ማጠቃለያ ላይ ሳሚ ማጠቃለያ ላይ አሁን ምንም የምናጠቃልለው ነገር የለም። እኔ ጠየቅኩት ግን አላጠቃለልኩም። እኔ ግልጽ ነው። አላጠቃለልኩም። ለጠየቅሽውን እየመለስኩ አላጠቃለልኩም። ቴንክ ዩ። እኔ አላጠቃለልኩም። እኔ እየጠየቅኳለሁ እያወራሁት ምንድነው ውይይታችን እያደረገ ነው ለማወቅ ለመረዳት። ቅድም ምን ብያለሁ ሲገባ ስላሴ አማኝ የማይሆንበት በስላሴ ትምህርት ኢየሱስ የሁሉ አምላክ የማይሆንበት ለዚህ ነው ብዬ ስላስቀመጥኩ ወንድማችን እንኳን እኔን ለመመለስ ከሆነ ልቡ ቅን ከሆነ አይ አንደኛ ዮሐንስ 5:20 ላይ አብ ብሎ የፈታው ማን ነው ብሎ ሲጠይቀኝ እንደ አቅፈ የምተኘው የአንተ አዲሱ መደበኛ ትርጉም ብዬ ሳነሳ ቅን ከሆነ እኔን እንኳን ዋሽቸም ከሆነ ለማሳፈርም አዲሱ መደበኛ ትርጉም ገልጦ ብከፍትና አይ እንደዚህ አይለም ይሄ እንደዚህ ነው ብሎ ቢያስረዳኝ እመለስ ነበር፣ አቅ ነበር። ግን ምንድነው ያለው? አባት የለክም ደመደመው። የራሱን አባት የራሱ የያዘው መጽሐፍ ሽምጥጥ አድርጎ ካደው። አው ግን የኔ ጥያቄ አሁን ላይክ ባወራችሁት እናንተ በተነጋገራችሁት ነገር ይገባኛል። ይሄ ፖይንቱ ማለት ሁለታችሁም እምነታችሁን ዲፌንድ ለማድረግ ነው። ስለዚህ ዲቤት ይኖረዋል። ምንድነው መቻኮል ሊኖረው ይችላል። እሱ እኮ ባህሪው ነው የንግግሩ። እሱ አይደለም መጥፎ ነገሩ። ግን ወይ ደግሞ በደቂቃ አለማድረግ ነው። ይሄ ጥያቄውን ደቂቃ አለማድረግ። አሁን ለምሳሌ ቀደም ቃል በኢሴንስ ነው፣ እኔ አሁን አልገባኝም። እሱ ግን በኢሴንስ ነው በምንድነው መለኮትነቱን የምትጠይቀኝ ሲልህ በጣም ሲምፕል ነው። አይ በመለኮትነቱ በዚህ ሳይድ ነው የምጠይቀ ያለሁት። ክላሪፊኬሽን በጣም ትክክለኛ ነው። አንደኛ እሱ ትክክለኛ መልስ እንዲሰጥህ ይሆናል። አንተ እሱን አይነት ክላሪፊኬሽን ብታረግለት መጥፎ አይደለም። አንተም ደግሞ ይጠይቅህና ልክ ልትመልስለት አንድ ሁለት ነገር ስትናገር ኖ እሱን አይደለም ያልኩ፣ በዚህ በኩል አይደለም የጠይቁ፣ ይሄንን የጠይቁ፣ በቃ ቶ ቻው ከሚልህ ባሪየር ካለ፣ ላንጉጅ ባሪየር ካለ፣ የኮሙኒኬሽን ባሪየር ካለ የሆነ ነገር መፈቀድ መቻል አለበት። ለሳሚ ማለት ጊዜ መሰጠት አለበት። አይ ይሄንን ቃል ልግለጥና በዚህ ቃል ላስረዳ ሲል ማስረዳት መቻል አለበት። ለምንድነው እንዳያስረዳ የሚሆነው? ለምንድነው መጽሐፍ ቅዱስ እንዲገልጥ የማይሆነው? ካልሆነ ጥያቄዎቹን በደቂቃ አለማድረግ፣ ንግግሩን ብቻ ይሄ ክርክሩን ብቻ በደቂቃ አድርጎ ጥያቄው ላይ ብዙ ቃልም ሳየው ሰዓት ይፈልጋል፣ ሳሚም ሳየው ሰዓት ይፈልጋል። ሶ ለምንድነው ወይ ሰዓቱን አስፍቶ በስነ ስርዓት መነጋገር? ምክንያቱም እኛ ሰዓት ነው አሁን ደና መታችሁልን እንዴት ነው አምላክ የሆነው እንዴት ነው እግዚአብሔር የማይሆነው የሚለውን ልንይዝ ልናጣቅስ ስንል በቃ መያዝ አልቻልንም መጨረሻው ላይ። ገባችሁ? ምክንያቱም ሁሉም ሰው ለዲቤት አይደለም የሚመጣው እዚህ ጋር። ሁሉም ሰው ለመሸናነፍ ላይሆን ይችላል፣ ለመማርም የሚመጣ ሊኖር ይችላል፣ ለማወቅም አንዳንዴ። እና እኔ እንደዛ ቢሆን ይሻላል እላለሁኝ። ጊዜ ቢሰጥ ትንሽ አብራራልኝ፣ በምን አይነት መንገድ ነው የምጠቅስልኝ ሲባል ማብራራት ምን ችግር አለው? አይ እኔ በመለኮቱ አቅጣጫ በአካል ሳይሆን በሶስትነቱ መገለጫ ሳይሆን እናንተ እንደምትሉት መለኮቱ ላይ ብቻ አድርገን በሱ ላይ መልስልኝ፣ ምን ችግር አለው እንደዚህ ቢባል? ፌል እንዲያረግ ከፈለክ ብቻ ነው ክላሪፋይ ማታረግለት፣ ኢንቴንሽናሊ ፌል እንዲያረግ። ለአንተም ደግሞ ሴም ቲንግ እንደዛ ነው መሆን። እኔ ይሄ ነው ፕሮዳክቲቭ የሚያደርገን ብዬ ነው እኔ የማስበው፣ አሁን እንዳወራችሁት ማለት ነው። እና የሚገርምሽ አሁን ቮይስ ያደረጉ ልጆች ካሉ ላስገባልሽ። እስማማለሁ ኦጌቲ፣ በጣም እስማማለሁ። ቮይስ የሚባል ነገር አስፈላጊ አይደለም ሳሚዬ። እኔ የጠየቅኩት ሁለታችሁንም እኮ ነው። ትክክል ነሽ። ምን ልልሽ ፈልጌ ነው? እኔ እስማማለሁ ኦጌቲ ወይ ብሎ ሲጠይቅ በመለኮት ነው ብትል ኖሮ መልካም ነበር ስላልሽ እኔ ምን ብያለሁ? በመለኮት በአምላክነት እያልኩ እየለፈለፍኩ ነው። እሱ ነው ይባላል። ሳሚም አንዴ ያቆዩት፣ አንዴ ሚውት አድርጉልኝ። ቴንክ ዩ። ያው ዲስከሽኑን ጥሩ ተመርቷል። ማናችሁም ላይ መሀል አልገባንም። ጥያቄና መልስ ላይ ያው ጊዜ ለመጠቀምና ያው የራሱን ጥያቄ ዊን አድርጎ ለመውጣት ሁሉም ኢሞሽናል የሚያደርግ ነገር ሊኖር ይችላል። ሆነ ብዬ ነው እኔ መሀል ላይ ያልገባሁት። ስለዚህ እኔ አሁን በቃ ዲስከሽን ላይ እንደዚህ አይነት ነገር ይፈጠራል፣ የሚጠበቅ ነገር ነው። ከዛ ይልቅ አሁን የሰማነውን ስለሰማን ምናልባት አንድ ስቴፕ ማጠቃለያ ሀሳብ ከመናገራቸው በፊት ከሁለቱም ወገን አንዳንድ ጥያቄ ቢቀበሉ ጥሩ ነው የሚል ሀሳብ አለኝ። ከሁለቱም ወገን ማለት ለምሳሌ ከወንጌል አማኞች ሳሚን የሚጠይቅ አንድ ሰው ይጠይቅ፣ ተረጋግቶ ማብራሪያ ይስጥ። ካልተመለሰ አልተመለሰም ነው። ከኦንሊ ጂሰስም
ጥያቄ የሚጠይቅ አንድ ሰው ቃሌን ይጠይቅና ግን በነበረው ዲስከሽን ቶፒክ ላይ በቶፒኩ ላይ ማለት ነው እንደዛ ይሻላል። ከዛ እነሱ ማጠቃለያ ይስጡበት። ይሄ ነገር ብዙ ጊዜ የሚጠበቅ የሚሆን ነገር ስለሆነ በዛ እንወሰደው። አይሻልም ወገቴ? ይሻላል። ያለ ማጠቃለያ እንዳንተ 3 ደቂቃ ተሰጥቶን ከዛ በኋላ ጠያቂዎች ቢገቡ ግን አሪፍ ነው። ያለ ማጠቃለያ ከሪባትል በኋላ አካሄድ ነው ግድ ይቻላል። እሱም ይቻላል። ሀሳባችሁን ማጠቃለያ ሰጣችሁ ከዛ በኋላ ትጠየቃላችሁ። ስለዚህ ሳሚ ጀምራ። መጀመሪያ ሳሚ ስለሆነ ራሱ ነው የሚጀምረው። እኔ መጀመሪያ ጀምራለሁ፣ እሱ ነው የሚጨርሰው። ኧረ አይደለም የጀመረ ሰው የጀመረ ነኝ። ጥያቄ ላይ አሁን ቃሌ ነው የመጨረሻ ሲጠይቅ የነበረው ብዬ ጥያቄ። ቆይ አንዴ ቆይ። ዲቤቱን የጀመርኩት እኔ ነኝ፣ መጨረሻ ማድረገው እኔ ነኝ። ይቀጥል እሱ። ኧረ በየትኛውም የዲቤት ህግ እንደዚህ አይደረግም። የጀመረ ሰው አይጨርስም። ጀምረህም ጨርሰህም ፍሬምም ሰርተህ አጠቃለህም አይሆንም። የትኛውም የዲቤት ህግ ይሄን አይደግፍም። እንደኔ አሁን የህጉን ጉዳይ እንጃ እንደኔ ሳሚ ነው የሚሆነው ብዬ ነው የማስበው። ምክንያቱም ስለጀመርክ የምትጀምረው ፓስተር ቆይ ምን ችግር አለው? ምንም ችግር የለም። እሱ ይጀምር። ምንም ችግር የለም። እሱ ይጀምር። ምንም ችግር የለም። አንተ ቀጥል። አንተ አይደል ልጅ እስካሁን የመጀመሪያው ሁሉ ላንተ ነው ሲሰጥ የነበረው ሳሚዬ። አንተ ቀጥል። ማጠቃለያ እኔ አደርገዋለሁ ነው። እኔ መጀመሪያ ስለጀመርኩ ማጠቃለያ በእኔ ነው መዘጋት ያለበት። ኧረ በዲቤት ህግ እንዲህ የሚባል ነገር የለም። ጀምረህም ጨርሰህም ሁለት አድቫንቴጅ ወስደህ አይሆንም። ስትጀምር ፍሬ ብዬሰራ ቆይ መሀል አትግባ። ምንድነው መጨረሻ ላይ ጥቅም አለው ይሄ ነገር? መጨረሻ ላይ ዘጊ መሆን ጥቅም አለው በዲቤት? በዲቤት ህግ ውስጥ ምን አለ መሰለሽ? በመጀመሪያ የጀመረ ሰው የዲቤቱን ፍሬም ይሰራል። ፍሬም ይሰራል ማለት የዲቤቱ ፍሬም ከተሰራ ቀጥሎ የሚመጣው ሰውዬ በዛ ፍሬም ውስጥ እንጂ የሚወያየው በጭራሽ በምንም አይነት መልኩ እንትን አያደርግም። ስለዚህ ሲጨርስ አድቫንቴጁ መሆን ያለበት አሊ አንተ 3 ደቂቃ አውራ አሁን፣ ከዛ ሳሚ ያወራል። መናገር የምትፈልገው ነገር ካለ ቢፎር ጥያቄ ከመነሳቱ በፊት አንተ ተመልሰ ንግግር እንድታደርግ እፈቅድልሃለሁ እኔ አንተ ጀምራ። ያስማማል ሳሚ በፍቃዱ ስለሆነ እሱ ሳሚ እንደዛ አንተ ተስማማለህ እንደዛ? እሺ በኋላ አንተ ከተናገርኩ በኋላ ለኔ እንድትሰጠኝ ትፈልጋለህ አንተ በኋላ? እንዴ ለምን ተብሎ ነው እንደዛ የሚደረገው? ለምን ተብሎ ነው ይፈቅዳል? እኔም አልፈቅድማ። ይኸውልህ ሳሚዬ አሁን ምን እንዳቀማተከ ነገር አለ። አንድ ነገር ስለማላውቀው ነገር አላውቅም፣ እንኳን አላወቅኩኝ። እግዚአብሔር ይመስገን እኔ እድል ሰጠው እስካሁን ድረስ። መጀመሪያ ላይ ተናገርከው ያኔም አንተ ስለነበር አንተ ጨርስ ስለ አይ እሱ ይጨርስ አልፈልግም ማለት ተጠራጠርኩኝና እኔ ልጨርስ በሌሊት አታስጮኸኝ። ተጠራጥሬ ይሄ ነገር እንትን አለው ወይ ጥቅም አለው ወይ ቤኔፊት አለው ወይ መጨረስ ቤኔፊት አለው ወይ ስለው አዎ አለው በዚህ ምክንያት አለኝ። ኦኬ እንደዛ ከሆነ እሱን አስበህ ካልኩሌት አድርገህ ከሆነ አንተ አልናገርም ያልከው I'm going to give him 1 or 2 minutes ለቃሊ መጨረሻ ላይ እንደዛ ስል አውቶማቲካሊ እሱ ለኔ እንዲደረግልኝ ታስብ ነው hell no you already lose your chance እሱን አልሰጥህም። እኔ ለምንድነው አንተ ኢንቴንሽናሊ ካልኩሌት አድርገህ ስለሆነ ይሄን ያረከው አንድም ደቂቃ ወይ አንተ መለሰልሽና እሱ መጨረሻ ላይ ይዘጋዋል ማለት ነው። ከዛ በኋላ ወደ ሁለቴ ነው የሚዘጋው እሱ ሁለቴ ይዘጋዋል። ቃል ቀጥል አንተ ሁለቴ ይዘጋዋል እሱ። ስለዚህ ቅድም እሺ እሱ በቃ ልቀጥል ካለ ይቀጥልና ከዛ እኔ እዘጋለሁ። ይኸው ይቀጥል ሰጥቼዋለሁ፣ ከዛ እኔ እዘጋለሁ። አይ ለአንተ ሁለተኛ እድል ሰጣለሁ ስትል ፌር አይደለም እያልኩ ነው፣ ግን አንዳንዴ ነው የሚፈቀደው። አይራ እየረበሽ ከሳሚ በጌታ ስም ያስረዳው አልገባህም? አሁን ያወራሁት ነገር አልገባህም? ለምን ፌር ነው? ያ ጥቅም ለኔም ስለሚያስፈልገኝ ነው መጨረሻ ያልኩት ነው። አንቺም እሱን እኮ ነው ያልኩሻለሁ። እሱ የነገረሽ ነገር መጨረሻ የሚፈልገው ያንን ለኔም ስለሚያስፈልገኝ ነው። ያ ጥቅም ስላለኝ ነው መጨረሻ ገባለሁ ያልኩት። እሱን ደግሞ ካሰብክ ማለት ነው ወይ መጀመሪያ ላይ ያንን የመጀመሪያ ስትጀምር ወይ እሱን አለመውሰድ ያንን ቻንስ ማለት ነው። እኔ አሁን በነበረው ስትራክቸር ነው አንተ ስለጀመርከው ካንተ ይጀመርና ጨርስ ያልን ቅድም እንዳደረግ ነው። እኔ በእርግጥ አላቅም አሰራሩ ግን ጠየቅኳችሁ። ስለዚህ ቤኔፊት ካለው ያኛው ሰውዬ ሚስ የሚያደርግ ከሆነ መጨረሻ ላይ የሚናገረው ሰውዬ ሚስ የሚያደርግ ከሆነ 1 ደቂቃ ለዛ ሰው መስጠት ባድ አይደለም።
ገባ? ልስማ ኦብዘርቨር ቆይ አንተ ሌላ ሰው ተወያይቶ ለምንድን ነው የምትረብሽው? ማይክ የሚከፍተው? እሺ አንድ ነገር እንደማመጥ ያላልኩትን ነገር መጨረሻ ላይ እንደዚህ ብሏል ካለ ግን አንድ ደቂቃ እንደምትሰጪኝ ቃል ግቢ። ያላልኩትን ነገር አልሰጣችሁም። አንድ ደቂቃ ለምንድን ነው የሚሰጠው? ለእኔ ነው የምልሽ። ለእኔ በኋላ መጨረሻ ለምንድን ነው የሚሰጥ? በስትራክቸሩ ከሄዳችሁ ለማናችሁም እኔ ስለምሰማ ሁለታችሁንም ስለምሰማ አላለም እላለሁ። እኔ እዚህ ቁጭ ብዬ እንደ ትላንትን ነው አልተናገረም ብዬ ዲፌንድ አደርጋለሁ፣ አንተንም ቃሊንም ማለት ነው። እንደዛ አላለም እንላለን እኛ የምንሰማው። ሶ ሁለታችሁም በስትራክቸራችሁ ጨርሱ። ሳሚ ጀምር፣ እሱም ይዝጋ፣ ከዛ በኋላ ያልቃል። አይ እኔ እንደጀመርኩት አልሄድም እሱ ይጀምር የምትል ከሆነ ግን አንድ ደቂቃ መጨረሻ በሚናገረው ሰውዬ እንሰጣለን። አሁን ምን እያልሽ ነው? ለቃሌ ሰጠዋለሁ ግን ለአንተ አልሰጥም እያልሽ ነው። ልጀምር፣ ችግር ነው። ስጡ ደቂቃ ሰምጡ። ያ ቢካዝ ዩ ቹዝ ዳው የተስማማነው ስንት ደቂቃ ነው? ስንት ደቂቃ ነው? 3 ደቂቃ 3 ደቂቃ። እሺ ችግር የለም። አሁን ምንድነው እዚህ እየተወራ ያለው? ሁላችሁም እንደሰው የምፈልገው ነገር ምንድነው? ትልቁ ውይይት ያደረግንበት ምክንያት ምንድነው? በስላሴ ትምህርት መሰረት ኢየሱስ ለራሱ ሰውነት አምላክ መሆን አይችልም ደምድሟል። ማን? ቃል ራሱ። ቴንኪው። ውይይቱ ትልቁ ነገር ምንድነው? ለራሱ ሰውነት ወልድ አምላክ መሆን ይችላል። ስለማይችል ነው የስላሴን ኢየሱስ አምላክ ነው ብዬ ሙሉ አምላክ ነው ብዬ ማልቀበለው የሚል ውይይት ነበር። አረጋግጦልኛል። ማን? ቃል። ምክንያቱም ተብሎ አልተጻፈም ማለት ነው። አባቶች ግን እንደዚህ ብሎ ፈቷሉ። ስላልተጻፈ አልቀበልም ማለት ነው። አያችሁ? ስለዚህ ውይይቱ ምን አረግ ነው? ውድቅ አረግ ነው ማለት ነው። ሁለተኛ ደግሞ አዲሱ መደበኛ ትርጉም ላይ ዋሽተሃል። አንደኛ ዮሐንስ 5:21 እውነተኛ የሆነ በእርሱ አለን የሚለው ለአብ አይናገርም ስለ ልጁ ነው የሚናገረው ስለኝ አውጣ አልኩት። ምን አለ? አይ አላወጣም፣ ስለዚህ ዋሽተሃል አለኝ። እንደዚህ አውጣ እያልኩ እየነገርኩት ዋሽታል። ስለዚህ ሪከርድ ያደረጋችሁ ሰዎች ሜቢ በኋላ ቪዲዮ ሰራለሁ እኔ ዋሽታኝ ስላለኝ ምናልባት ለዚህ ነገር ለአንደኛ ዮሐንስ 5:20 ላይ ሰራለሁ ቪዲዮ ለራሱ ለቃሌ ሜንሽን ታደርጉታላችሁ። ምክንያቱም አንደኛ ዮሐንስ 5:20 ስለምን እንደምናገረው አዲሱ መደበኛ ትርጉም ማብራሪያ ላይ ለአብ ብሎ ነው ያስቀመጠው። ስለዚህ ትልቁ ነገር ምንድነው? እኔ አሁንም የምናገራችሁ በስላሴ ትምህርት ላይ ቆሞ አንድም ሰው ኢየሱስ ብቻውን አምላክ ነው፣ ኢየሱስ የሁሉ አምላክ ነው ሊል አይችልም። ምክንያቱም የኢየሱስ አምላክነት ከአብ አምላክነት የተለየ ነው። ምክንያቱም ለራሱ ሰውነት አምላክ መሆን አይችልም። ይሄን ጥያቄ አስቀምጡት። እዚህ ውይይት ውስጥ ምናልባት እኔና ቃል የምናደርገው ለመሸናናፍ ምናምን ጨዋታ ምናምን ሊኖር ይችላል። ግን ቆም ብላችሁ ማስተዋል ያላችሁ ሰዎች፣ አንድን ነገር ለማወቅና ለመረዳት የሚፈልጉ ሰዎች፣ የሆነ ፖይንት ለማግኘት የሚፈልጉ ሰዎች አስቡ። በእናንተ ትምህርት ላይ ሆኖ ኢየሱስ ለራሱ ሰውነት አምላክ ማይሆን የማይችል ከሆነ እንዴት ነው? ጥርጣሬ ውስጥ አስገባችሁም እንዴ? ለራሱ ሰውነት ሌላ አካል አዘጋጅቶት ስለዚህ ሌላ አምላክ ለዚህኛው አምላክ የሚሆንበት ለማን? አምላክና አባት ይባረክ። ወልድ ራሱ አምላክ ነው። ስለዚህ አብ ለዚህ ለወልድ አምላክ የሚሆነው አምላክ ለአምላክ አለ ብሎ የሚያስተምረው ፕሩቭ አድርጎ ለመናገር ከባድ የሆነ ነገር ይሄ ነው። ስለዚህ ማልሆንበት ምክንያት ይሄ ነው። ስለዚህ እዚህ ጋር ያላችሁላችሁ ኢየሱስ ብቻውን አምላክ ነው። ለራሱ ሰውነት አምላክ መሆን ይችላል። አዎ ኢየሱስ የሁሉ አምላክ ነው። ያንን ኢየሱስን እንድታቁ እንድታገኙ ወደ ኢየሱስ እንድትመጡ ያ ብቻውን የነበረው አምላክ የአብርሃም የይስሐቅ አምላኩን በስጋ የተገለጠውን አንዱን አምላክ እንድታቁ እንድትረዱ ያንን ወደ ኢየሱስ እንድትመጡ ሊያሳስባችሁ እወዳለሁ። ያን ጎዶሎ የሆነ አይደለም እላችሁ፣ ያን ለራሱ አምላክ መሆን የማይችለው አይደለም እላችሁ፣ ሙሉ አምላክ የሆነው ብቻውን አምላክ የሆነው የነገስታት ንጉስ የጌቶች ጌታ የሆነውን ብቻውን የነበረውን ኢየሱስን እንድታቁ እንድታገኙ ወደ ኢየሱስ እንድትመጡ በትህትና እጠይቃችኋለሁ። ይሄን ነው ብዙ ጊዜ የምናወራው። በስላሴ ትምህርት ያለው ኢየሱስና በአንድ አምላክ በእኛ ያለው ኢየሱስ ሰማይና ምድር አይገናኝም። ለዛ ነው ኢየሱስ አብ ነው ስንል በጣም ኮንፊውዝ የሚሉት ነገር ለምንድን ነው አይገባቸውም። ምክንያቱም እኛ ኢየሱስ ብቸኛው አምላክ ነው እያለን ነው። ስለዚህ ወደዛ እንድትመጡ በትህትና ጠይቃቸው። ቃልም አንተም እግዚአብሔር ወደ እኔ እንዲያመጣልህ በትህትና ጠይቃለሁ። እግዚአብሔር ካንተ ጋር ይሁን። እወዳለሁ። ቢዩቲፉል ቃሌ አለ አለ። ሰዓቴ እስኪጀምር እየጠበኩ ነው አለ። እሺ ቀጥል። እሺ የተወደዳችሁ እንደሰማችሁት ነው የስላሴ ትምህርት ላይ ገብቶ እንደው ስላሴ ተሳስቷል ለማለት የተወሰደውን ነገር ወንድማችን ተርሞቹን ራሱ አልተረዳቸውም። ሰው እየተባሉ ያሉትን ነገሮች ካልተረዳቸው በምንም መልኩ ትምህርቱ ሊገባውም አይችልም። እሱ ነው የተፈጠረው። ዛሬ ምንድን ነው የሆነው? አንደኛ ኢየሱስ ክርስቶስ እንደው ለስጋው አምላክ መሆን ይችላል ወይስ አይችልም ስለው አይችልም ብለዋል አለ።
አላልኩም። መጀመሪያ መስማት የሚባል ነገር አለ። ለዛ ነው ያልሰማ ጆሮ ከጎረቤት ያጣላል የሚለው አበሻ። ለዛ መስማት የሚባል ነገር አለ። መጽሐፉ ላይ ወልድ ለስጋው አምላክ መሆን ይችላል አይችልም ምናምን የሚል ነገር የለም። መጽሐፍ ቅዱስ ላይ እንደዛ የተባለ ነገር የለም። ነገር ግን የኢየሱስ ክርስቶስ አምላክና አባት ሲባል አብ ራሱ ባነሳው ጥቅስ ውስጥ እንደተነገረው ስጋን ግን አዘጋጀልኝ ተብሎ ስለመታዘዙ ስለተነሳ፣ ስለዚህ በስጋ መጥቶ ስላደረገው ነገር ነው የኢየሱስ አምላክና አባት የተባለው ተባለ። ከኢሴንስ አንጻር ነው ወይ የምትለው ስንለው ጥያቄና መልስ ላይ እንደሰማችሁት ከኢሴንስ አንጻር ነው ከምን አንጻር ነው የሚለውን ክላሪፋይ ማድረግ አልቻለም። ነገር ግን በመለኮት ነው በአምላክነት የሚለውን አብራርቻለሁ ይላል። መለኮትና አምላክነት ሁለቱም አንድ አይነት ነገሮች ናቸው። ከኢሴንስ አንጻር ነው ወይስ ከሃይፖስታቲክ ፈንክሽኑ አንጻር ነው እንደዛ እየተባለ ያለው ነው ጥያቄ። ስለዚህ አይ ከሃይፖስታቲክ ፈንክሽኑ አንጻር ነው ማለት ነበረብህ፣ ወይም ደግሞ አይ ከመለኮቱ ከኢሴንሱ አንጻር ነው ማለት ነበረብህ። መለኮትና አምላክነት የሚባሉ ሁለት ነገሮች ሲኖኒም ናቸው እንጂ ለክላሪፊኬሽኑ የሚጠቅሙ ነገሮችም አይደሉም። እንደው ክላሪፋይ አድርግ ያለው ስትል ስለሰማው እሷን ነገርም ለወደፊት በደንብ እንድታያት ብዬ ነው። ሌላው ፖይንት ደግሞ እዚሁ ጋር ወልድ የሁሉ አምላክ አይደለም ማለት ቅድም እንዳልነው እንግዲህ አብ የኢየሱስ አምላክና አባት ሲባል ራሱ ከኢሴንስ አንጻር አለን በኢሴንስ አምላኩ ነው እያልን አይደለም። ምክንያቱም ሁለት ኢሴንስ ስለሌለ ብለናል። ታዲያ ነገር ግን ያንን ስጋ እኔነት ያለው ስጋ አይደለምና ገንዘብ ያደረገው ያንን ስጋ ይዞ መጥቶ ስለታዘዘው ነው ብለናል። ሲምፕሊ ፈንክሽናል በሆነ መልኩ ሃይፖስታቲክ በሆነ መልኩ ነው ያልነው የሚል ነገር አስቀምጠናል። ስለዚህ እሱን ኦልሬዲ ዘግተናል። ቅድም ነው የዘጋ ነው፣ ገና መግቢያው ላይ ዘግተናል። ነገር ግን ወገናችን ምን አለ? አይ ወልድ አምላክ አይደለም። መጽሐፉ ምን ይለዋል? ኧረ ወልድ አምላክ ነው። እንዴት ብሎ? ኢየሱስ ራሱን ከእግዚአብሔር ጋር እኩል አድርጎ ኢሶስ የሚለው የግሪክ ቃል ሲምፕሊ እኩል ማድረግ ማለት ነው። እግዚአብሔር አባቴ ነው ስላለ አባቴ ነው ያለው እንዴት ነው? ራሱን ከእግዚአብሔር ጋር እኩል አድርጎ። ስለዚህ ራሱ ከማን ጋር እኩል ነው? ከአባቱ ጋር እኩል ነው። ወልድ ከአባቱ ጋር እኩል ነው። ስላሴ ይኸው። እሺ እንቀጥል። እሱ ደግሞ እውነተኛ አምላክና የዘላለም ሕይወት ነው። ማ? ወልድ። አዲሱ መደበኛ ትርጉም ላይ ክፈት አልኩት። ታዲያ እኔ ነኝ ክፈት ያልኩት። ክፈት ስልህ እጅ ላይ በሌለ ነገር ከሆነ እየተወያየ ያለው እኔ ማስረጃ የማቅረብ ግዴታ የለብኝም። አንተ እንደጠየቅኩት ጥያቄ ማስረጃ የምታቀርበው አንተ። ስለዚህ ክፈት ስልህ መክፈት ነበረብህ። አዲሱ መደበኛ ትርጉም አልከፈትክም፣ የለህም እጅህ ላይ ማለት ነው። ሶ ሲምፕሊ ወልድን አምላክ አይደለም የሁሉ አምላክ አይደለም ብሎ ለመጀመሪያ ጊዜ ያስተማረው የወንድ ጂሰስ ትምህርት ነው። እሱም ደግሞ በ50 እና 60 ዓመት ቢሆኑ፣ ስለዚህ በ2000 ዓመት ውስጥ የሌለ ነው። ስለዚህ ኢየሱስ አብ አይደለም። ሲጀምር ኢየሱስ የእግዚአብሔር ልጅ ነው። አብ ነው የሚል መጽሐፍ ቅዱስ ውስጥ ጭራሽም የለም። ከዚህ የተነሳ እንግዲህ ወገናችን ጌታን እንዲቀበል እጠይቃለሁ። እናንተም ጌታን ተቀበሉ። ወንድ ጂሰስ ወገኖች ተባረኩ። እኛ መጠየቅ እንችላለን? አሁን ወደ ጥያቄ ነው አይደለ ፓስተር የምንሄደው? ግን ማን መጀመሪያ ከፕሮቴስታንት ማን ኦብዘርቨር አለ አለ ዶክተር ዳንኤል አለ እኮ ማን አንድ ሰው ነው መጠየቅ የሚችለው። እኔ ጥያቄ አዘጋጅቻለሁ። አንዴ እኔ ይቅርታ እያረግሽ ከአብሲና ጥያቄ አልቀበልም። ተሳዳቢ ስለሆነ ቀደም የሚፈሩት ጥያቄ ስላዘጋጀው ነው። ሌላ ይሄ ከዚህ ልጅ ጋር ምንም ያገናኘ ነገር የለም። ችግር የለም። አሁን አቢሲና ችግር የለም ለጊዜው። ከሁለት አንድ ሰው እሺ፣ ከኦብዘርቨር እና ከዶክተር ዳንኤል። ለኦብዘርቨር ልስጥ። ዳኒ አለ ከታች ትታየኛለህ። ቀድመኛ ኦብዘርቨር ይጠይቅ ማለት ለኦብዘርቨር ላቅርብ። ኦብዘርቨር ኢየሱስ ቢሉን አባቱ ነው ወይስ የአብን ልጅ ነው? ጠይቃቸው። ምንድነው ይሆናል? ታች አድርገው እንደዚህ ነው። አቢሲኒያ ፕሊዝ አንዴ ወይ ችግር የለውም። እሺ ሶሪ አቢሲኒያ ፕሊዝ፣ ሳታስፈቅደኝ የጎንዮሽ ማውራት የለብንም። ይቅርታ። አንዴ ደቂቃ ነው ወይስ ጥያቄ ነው? አይደለም። አንዴ ኮሚኒቲ ሰስ ደግሞ የሚጠይቀውን ሰው ለማወቅ ልጠይቅ ነው። አይ ቲንክ ደራና አዲስ አለ። ማን ይጠይቅ? ደራና አዲስ አለ። ከሁለቱ ደራ ነው ረጋ ሰክራለ። እሺ አንድ ጥያቄ ነው የሚጠየቀው። በስንት ደቂቃ ይናገረው? ገቲ 3 ይበቃል። 3 ደቂቃ አንድ ጥያቄ ነው። 3 ደቂቃ በቂ። እሺ ኦብዘርቨር ለሳሚ መጠየቅ ትችላለህ። እሺ አመሰግናለሁ። ቀደም ከዮሐንስ 5:18 አካባቢ ይመስለኛል የኔ ጥያቄ ወልድ ሁሉን ከሚችል ከእግዚአብሔር ጋር አንድ ደቂቃ አልተቀመጠም። መልስ ስትናገር አስቀምጥልሃለሁ ብዬ ነው። እሺ ከእንደገና ጀምሮ። እንደዛ ነው። ቀደም ዮሐንስ 5:18 አካባቢ ይመስለኛል ወልድ ራሱን ከእግዚአብሔር ጋር አስተካክሎ ተናግረዋል ይላል። ራሱን ከእግዚአብሔር ጋር
አስተካክሏል። ራሱን አስተካክሏል። የኔ ጥያቄ ወልድ ሁሉን ከሚችል ከእግዚአብሔር ጋር ራሱን አስተካክሏል አላስተካከለም? አሁን ማይክን ዝጋ። በጣም አሪፍ። በመጀመሪያ ደረጃ ዮሐንስ ወንጌል 5:17 ላይ ወልድ አይልም ኢየሱስ ነው የሚለው። ቁጥር 7 ላይ 17 እንደዚህ ይላል፣ ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ ይሰራሉ ብሎ መለሰላቸው ይላል ኢየሱስ። ከዛ ምን አለ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱ ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊወግሩት አብስቶት ይፈልጉት ነበር ይላል ኢየሱስ። እዚህ ጋር ብቻ አይደለም፣ በዮሐንስ ወንጌል 10:30 ላይ ራሱ እኔና አብ አንድ ነን የሚል ነገር ይናገራል። እኔ ሌላ ቦታ እንድትሄድ አልፈልግም። አረ በጌታ ስም፣ አረ ማለት ነው እየሰጠሁ ያለሁት። ቆይ ለሰው ግልጽ እንደሆነ ነው። አልጠየቅኩማ። ዮሐንስ 10 ላይ እንድትሄድ አልፈለኩም። የጠየቅኩ ዮሐንስ ወንጌል 17 ላይ እግዚአብሔር አባቴ ነው በማለቱ አባቴ ካለ ልጅ ነው ማለት ነው። ወልድ ሁሉን ከሚችል ከእግዚአብሔር ጋር ራሱን አስተካክሏል ወይስ አላስተካከለም? ሲምፕል። አላስተካከለም። አስተካክሏል ያሉት እነሱ ናቸው ነው እያልኩ ያለሁት፣ እሱ አይደለም። መጀመሪያ ከራሱ ጋር የሚለው ከራሱ የሚለው ምንድን ነው? እነሱ ናቸው ያሉት፣ እሱ አይደለም እኮ። እነሱ ናቸው አስተካክሏል ያሉት። ኧረ አይሰማም እንደ ልጁ ምን መሰለህ፣ እኔና ስማ መጀመሪያ እግዚአብሔር አባቴ ነው ስላለ አሉ እነዚህ አይሁዶች ምን አሉ? ራሱን ከእግዚአብሔር ጋር አስተካከለ፣ እንዴት አባቴ ነው ይላል ብሎ የከሰሱት እነሱ ናቸው ነው እያልኩ ያለሁት። ጥያቄን ሰማኛል። ከራሱ ጋር አስተካክሏል ክሌም አድርጓል። ከራሱ ብሎ የፈተው ማኑ ነው? አሁን እዚህ ጋር አሉት ብሎ የፈተው ማኑ ነው? እኮ ማይክል ዝጋ። ታዲያ ጠይቀኝ። ጥያቄን ብቻ መልስልኝ። አየች የቀደሞ ጨቀጨቃውን እዚህ ጋር ነው። በቃሽ፣ አንድ አረፍተ ነገር ብቻ ነው የምፈልገው። ወልድ ሁሉን ከሚችል ከእግዚአብሔር ጋር ራሱን አስተካክሏል ወይስ አላስተካከለም? እግዚአብሔር ከእግዚአብሔር ጋር አላስተካከለም። ማይክን ዝጋ። ልመልስ። ጥያቄ ስለ እግዚአብሔር አይደለም። አላስተካከለም። በጌታስ እንዴት ነው የሚረዳው ልጅ? ወልድ አላስተካከለም። አስተካከለ ያሉት እነሱ ናቸው። እነሱ ናቸው እኮ አባቴ ነው ስላለ አሉ። ከራሱ ጋር አባቴ ነው ስላለ ኧረ በጌታስ ከራሱ ይቀጣል። በቃ ወይም ብታነብ ነው የሚሻለው። ወይ ነብና ወይ እንድመለስ ካልሰጠኝ ከራሱ ጋር የሚለው እነሱ ናቸው ያሉት። አባቴ ነው ስል አስተካክሏል ያሉት እነሱ ናቸው። ሲያደርግ ነው ከራሱ ጋር የተባለው። እሱ አባቴ ነው ሲል እኮ ነው ከአብ ጋር አስተካክሏል ያሉት። አይሰማም እንዴ? አባቴ ማለት እሱ ልጅ ነው አይደለም? አይ በቃ ማይክን ዝጋ በእናትህ። ዝም ብለህ ሳሰሙ የምጠይቁት ነገር እኮ ነው። በል አሁን ወደ ጥያቄ ተመለስ። የተጠየቀው ወልድ ሁሉን ከሚችል ከእግዚአብሔር ጋር ራሱን አስተካክሏል ወይስ አላስተካከለም? ሰዓት አልቋል። የተሰጠው 3 ደቂቃ ሰዓት አልቋል። እሺ አዲስ ፓስተር አሁን ኦብዘርቨር የጠየቀው ጥያቄ ግልጽ ጥያቄ ነው። አስተካክሏል ወይስ አላስተካከለም ከራሱ ጋር ነው ብሎ የጠየቀው። ሳሚ የመለሰው መልሱ ትክክል ይሁን ትክክል አይሆን አይዶን ነው፣ ግን የመለሰለት መልስ አላስተካከለም ብሎ መለሰለት። ለዛ ማብራሪያ ሲሰጥ ምንድነው ያለው? አስተካክሏል ብለው ከራሱ ጋር አስተካክሏል ብለው ክሌም አድርገው የከሰሱት እነሱ ናቸው። እሱ በራሱ ግን ከአባቱ ጋር ራሴን አስተካክያለሁ ብሎ ክሌም አላደረገም። የሰዎች አስተያየት ብሎ የመለሰው ትክክለኛ መልስ ነው። ስህተት ሊሆን ግን ይችላል መልሱ። እዛ ውስጥ አንግባ። ኦጌቲ ልክ አይደለሽም። ፕሊዝ ሚውት አድርግልኝ። ማኔጅ ላድርገው። ኦጌቲ የእነሱን መልስ ብቻ እናያዘው። ኮንፊርም ማድረግ ውስጥ ከገባን አጠቃላይ ከመጽሐፍ ቅዱስ ሊረዳው ስላልቻለ እኮ ነው የገባሁት። he keeps saying 3-4 times እነሱ ናቸው ያሉት እንጂ ኢየሱስ አይደለም ያለው ብሎት 3 ጊዜ ስለመለሰለት ሜቢ አንደርስታንድ ካላደረገው እኛ የምንሰማው ሰዎች እንዴት እንደሰማ ነው ለኦብዘርቨር ልንገረው ብዬ ነው። እነሱ ሊሆን ይችላል መልሱ ኮሮፕት ይችላል።
አንዴ ኦብዘርቨር ትክክል አንቺ ያንን ሮንግ ሊሆን ይችላል ደግመሽ ስትናገሪው አንዳንዴ ለሌላ ለኦዲየንስ ምትን እንዳይሆን ብዬ ነው እንጂ አጠቃላይ መጽሐፍ ቅዱስ እኔ ይውላት ኮት ነው ያረኩት ኦኬ ኮቴሽን አስገቡበት ኮት ስታረጉ የሰውየው ቃል ነው አይደለ ሶ ሂ ኮድድ ላይክ ኮት አርጎ የተናገረው ያን ይሄንን ነው ያለው የተናገረው ለኦብዘርቨር የመለሰለት የኔ ሐሳብ አይደለም የሱን ሐሳብ ነው የተናገርኩት የራሱን የኦብዘርቨርን ሐሳብ ሜቢ ላንጉጅ ቤሪየር ከሆነ you should understand people is it might be language barrier ሊሆን ይችላል ለሳሚ ለማስረዳት ገባ ኦኬ ግን የቋንቋ ጉዳይ ግን አይደለም እዚህ ጋር ሁለቱም ስለተግባቡ ነው መስመር ይዘው እየተከራከሩ ፓስተር የኔማ አሁን እናንተ ስለምትተዋወቁ ትምህርቱን ስለምታውቁት ቴዎሎጂውን ስለ ኤቭሪቲንግ ስለምታውቁት you know how to defend you know how to ask አይደለ ትክክል ነው ኦብዘርቨር እኮ አልተሳሳተም የጠየቀው ጥያቄ እኮ በጣም ግልጽ ነው ግን እሱ ሲመልስለት እንዲህ ሊያስብ ፈልጎ ነው የሚለውን እኛ እናውቅ እኔ አላቅም አሁን በሳሚ ልብ ውስጥ ያለውን በኦብዘርቨር ልብ ውስጥ ምን አስበው እንደጠይቀው ነው ያላቅም ግን እኔ የሰማሁትን ነገር ሪፍሌክት ያደርጋል አይደለም አሁን ትክክል ምንም አልጨመርሽም አንቺ እኮ I think ጥያቄና መልሱ ላይ ሄደን በኋላ እንትን እየተደረገ ቢመጣ ይሻል ነበር አፍተር ሳሚ የመለሰው ምላሽ ግልጽ ነው እነሱ እኩል አላደረጉም እሱ አይደለም እኩል ያደረገው እነሱ ናቸው እንደዛ ያሰቡት ነው ኦፍ ኮርስ የኦብዘርቨር ጥያቄ ደግሞ እሱ ዮሐንስ 10 ላይ ነው ዮሐንስ 5 ላይ ኢየሱስ ራሱ ያደረገው ነገር ዮሐንስ እንጂ ህዝቡ አይደለም ዮሐንስ ራሱ የተረዳው ነገር ነው እንደዛ እያለ ያለው 10 እና 5ን አቀላቅለሃል ነው ጭቅጭቅ የነበረው እዚህ ላይ ስለሆነ ቆይ ኧረ ስለ ኦብዘርቨር ነው ያወራሁት እኔ መልስ መስጠት አትችልም ያፍረዳን ሌላም ሰው ቃል ፊል ያደረገው መናገሩ መጥፎ አይደለም ሳሚ እኔ ስላንተ አይደለም ስለ ኦብዘርቨር ነው ያወራሁት ገባኝ እኔ መለስኩት ላይ ነው እንደዛ አይደለም ብለ ያልኩት እኔም ደግሞ መመለስ ኦብዘርቨር ያለው ነው ኦብዘርቨር ብሏል ነው ያለው ሚውት አርጋ እንደ ሳሚ ስለዚህ ያንተን ኮት ሳረግ እሱ ደግሞ የኦብዘርቨር ነው ኮት ያደረገው አይ አንቺ ኮት ያደረግሽው ትክክል ነው አንደኛ ሳሚ ግልጽ መልስ ነው የሰጠው ኦፍ ኮርስ የኦብዘርቨር ደግሞ በኮንቴክስት 10 እና 5 ይለያያሉ 10 ጋር ለምን ትሄዳለህ 10 ጋር ህዝቡ አንተ እንዲህ ስላረክ ነው አሉት 5 ጋር ግን ዮሐንስ ራሱ ነው እንዲህ አርጓል ያለው ሐዋርያው ተሳስቷል እያልከን ካልሆነ ነው ፖይንቱ የኦብዘርቨር ማለት ነው ሶ በዛ መንገድ ስለሆነ እኔ ልጠይቅ ነው እሱን አይደለም እሱን በርስ አይደለም የጠየቅኩ ነው ያለው ነው የምትለኛል ስለዚህ እኔ ልጠይቅ አሁን በተጀመረም እኔ 10 ስለምወጣ እሱ ናቸው ያሉት ያልኩት 5 ነው እንጂ 10 ሳሚ በቃ ችግር የለውም አሁን እኔ ልጠይቅ በቃ ችግር የለውም እና ተጨሰጨ እሺ ቃሌ አዲስ መጠየቅ ትችላለህ ቃሌን እሺ ጆጌቲ ሁላችሁንም ቃሌና ሳሚ ተባረኩ ቃሌ የምትተባበረኝ ከሆነ ብርሃን 10ን ብትከፍልኝ በጣም ደስ ይለኛል አላስቸግርም አዲስ ድምጽ ጨምር ኦኬ እሰማለሁ አሁን እሰማለሁ ኦኬ ሰላም ብያለሁ ሁላችሁንም ቃሌ ካላስቸገርኩ ብርሃን 10ን ቀደም በሌላ ስልክ መክፈት ከቻልክ ብርሃን 10ን ብትከፍትልኝ ተሰምቻለሁ አይደል ቃሌ ከሰማኝ ሜቢ ማይክ ዝግ ነው እያወራኩ ነው ሚውት አድርጌ ነው እያወራ ያለሁት ይቅርታ ሚውት አድርጌ ዕብራውያን 10 አውጣ አይደል ያልከኝ ዕብራውያን ምዕራፍ 10 ቁጥር 5 ማለት ነው ዕብራውያን 10 አውጣልኝና አንድ ጥያቄ ነው ግን በጥያቄ ውስጥ ያው አንድ ላይ እንድትመልሰው ነው ስጋን አዘጋጀህልኝ የተባለለት ስጋን ያዘጋጀው ማን ነው ስጋ ተብሎ እንደ መስዋዕት እንደቀረበ 10 ላይ ይናገራል ያ ስጋ እንደ መስዋዕት እንደቀረበ ኦኬ የፍየሎችንና ኮርማዎችን ደም መስዋዕት አልፈለክም የተባለው አምላክ ማን ነው ያንን ስጋ ያዘጋጀ አምላክ ማን ነው ያንን ስጋ ደግሞ እንደ መስዋዕት አድርጎ የተቀበለው አምላክ ማን ነው ወይም ደግሞ በብሉይ ኪዳንም የፍየልና የኮርማዎችን ደም እንደ መስዋዕት ይቀበል የነበረው አምላክ ማን ነው ጥያቄን ተረድተው ከሆነ እሺ እንትን ደራረብካቸው ልበል አይ አንድ ጥያቄ ነው ኮንቴክስቱ ላይ ያለ ጥያቄ ስለሆነ ስጋን ያዘጋጀው ማን ነው ኦኬ ስጋን ያዘጋጀው ማን ነው የፍየልና የኮርማዎችን መስዋዕት ያልተቀበለው ማን ነው ያንን ስጋ ደግሞ እንደ መስዋዕት የተቀበለው ማን ነው
እሱን አያይዘህ መልስልኝ። እሺ ስጋን አዘጋጀህልኝ የሚለውን ሐሳብ ቴንኪው። እሺ ሰዓቴ እንደገና ጀምሯል። ስጋን አዘጋጀህልኝ የሚለው ሐሳብ መስዋዕት ተቀባዩ ማን ነው ሲባል ሲምፕሊ አብ ነው። ምንም የሚያከራክር ነገር አይደለም። መስዋዕት ተቀባዩ አብ ነው። መስዋዕት ተቀባዩ አብ ነው ስንል መስዋዕት አቅራቢውስ ማን ነው ስንል ወልድ ሆኖ መጥቷል። መስዋዕት አቅራቢው ወልድ ሲባል ሲምፕሊ ያ ወልድ ማን ነው ሲባል በስጋ የመጣው ኢየሱስ ክርስቶስ ነው። አዘጋጀህልኝ ማለት ምን ማለት ነው ሲባል ገላትያ ምዕራፍ 4 ቁጥር 4 ላይ ሄደን እንደምናየው ነው። ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሄደን እንደምንመለከተው ነው። የሥላሴ ሁለተኛው አካል ወልድ እግዚአብሔር በመጀመሪያው ቃል የነበረው እሱ ወልድ እግዚአብሔር እሱ ሰው ሆኖ ሲመጣ የላከው ገላትያ 4:4 ላይ የተነገረልን ቃል ገላትያ 4:4 ላይ ኢየሱስ ክርስቶስን ከሴት እንዲወለድ ዘመኑ ሲደርስ የላከው ኢየሱስ አብ ነው ተብሎ እንደተጻፈው እንደዛ ልጁን ላከው ተብሎ እንደተጻፈው ልጁን ሲልከው ሰው ሆኖ መጥቶ እንዲያድነን ስለሆነ መስዋዕት አቅራቢ ማለት ሲባል ወልድ ነው ማለት ወልድ ነው። ስለዚህ መስዋዕቱን የሚቀበለው ማን ነው ሲባል መስዋዕት እንዲያቀርብ የላከው አብ ነው የሚቀበለው እንላለን። አሁን ወደ ብሉይ ኪዳን እንሂድ። ወደ ብሉይ ኪዳን ስንሄድ ቅድም ሌላኛው የጠየቀው እሱ ስለሆነ በብሉይ ኪዳን የፍየልና የበግ መስዋዕት የሚቀበለው ማን ነው የሚል ጥያቄ ስለጠየቅ ማለት ነው። የሚቀበለው እሱ ላይ ያህዌህ ነው። እዛ ጋር አብ ነው ወልድ ነው ምናምን የሚል ነገር የለም። በብሉይ ኪዳን የሚቀበለው ያህዌህ ራሱ ነው። ዮሐንስ አፈወርቅ በሆሚሊው ላይ በዕብራውያን ሆሚሊው ላይ ያስቀምጦታል እሱንም ደግሞ ማለት ነው። ስለዚህ ያህዌህ ያንን አቀረበ ማለት ምን ማለት ነው ሲባል ወልድ ራሱን እንደ ያህዌህ ያቀረበባቸው ቦታዎች ስላሉ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም እግዚአብሔር ነበረ ተብሎ እንደተጻፈው ስጋ ሆኖ የመጣው ቃል ራሱ ወልድ ነው። ስለዚህማ ልክ እንደዛው ተብሎ እንደተጻፈው ልክ እንደዛው ያህዌህ ስንል ወልድን ይጨምራል እንላለን። ለዛ ነው ልጆችሽን ሰበስብ ዘንድ ስንት አላቋርጥም። ሰዓት ሳልቅ የጥያቄን ስለ ሰዓት ከሆነ አይሰማሁም። አልሳትኩትም። አንዴ ግን አታቋርጠኝ። ሳልጨርስ ስታወራ ነው ችግር የሚፈጠር። ስለዚህ አታቋርጠኝ። እሺ ስለዚህ ፖይንቴ ምን መሰለህ? በብሉይ ኪዳን ከሆነ ያህዌህ ነው ፖይንቱ። ወደ አዲስ ኪዳን ስንመጣ ግን በዳዊት በኩል የተነገረው ትንቢታዊ ቃል የሚናገረው ኦልሬዲ ተልኮ የሚመጣ መሲህ አለ። እሱ ደግሞ መስዋዕቱን የሚያቀርበው እሱ ነው ስለሆነ ፖይንቱ። ስለዚህ ስጋን አዘጋጀህልኝ መላኩን ያሳያል ብያለሁ። ሲምፕሊ የዕብራውያን ምዕራፍ 1 ላይ እንደምንመለከተው መላኩን ያሳያል። ተልኮ መስዋዕት ያቀረበው ወልድ ነው። በምኑ ሲባል በስጋ ስጋው የአብ ስላልሆነ የወልድ ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ በስጋ መጥቶ ባቀረበው መስዋዕት ደግሞ አባት ደግሞ የተላከውን ወልድ የላከበትን ዓላማ ስላሳካ ደስ ይሰኛል። በቃ ፖይንቱ እሱ ነው። ሃይፖስታቲክ ነው ማለት ነው። ስለዚህ በዚህ ውስጥ አንድ የሚፈርስ ነገር ምን መሰለ? ኢየሱስ አብ ነው ስትል ሲምፕሊ ኢየሱስ ስለሆነ መስዋዕት ያቀረበው ኢየሱስ ለራሱ መስዋዕት አቀረበ እያልክ ነው ያለው አንተ ማለት ነው። ኦንሊ ጂሰስ ትምህርቱ እንደዛ ነው። ነገር ግን ኢየሱስን እኛ ወልድ ነው ስለምንል ሃይፖስታቲካሊ በስጋ መጥቶ ለአባቱ የተላከውን ሁሉ ፈጽሞ አባቱን ያከበረው እሱ ስለሆነ መስዋዕት አቅራቢ ወልድ ተባለ፣ ተቀባይ ተባለ እንላለን ማለት ነው። እሱ በዛ መንገድ ነው የሚቀበለው። ቴንኪው አመሰግናለሁ። ጥያቄ ነው አንተ መጠየቅ የምትችለው ጠይቀሃል፣ መልስ ደግሞ ተናግሯል። ቃል እዚህ ላይ ጨርሰናል። ለገቲ ይመስልካል ቅድም ጊዜ ተሰጥቶ ሀሳብ ያልተቋጨ ምናምን ተታዳሚ የሚናገር ካለ ሀሳብ ሌሎቻችሁም ማለት ጥያቄ መጨመር ይችላል ማለት አዲስ አሁን ምናልባት ቃሉን ማን ጥያቄን ምናልባት ስቶታል አንደርስታንድ አላረገኝም ካለ ያብራራለትና ቃሊ ይመልስ። ምንም ችግር የለም። ተቀደም እዛ ውስጥማ አንገባም። ወገቲ እዛ ውስጥ አንገባም። ኦልሬዲ ጠየቀ፣ ተመለሰለትም አልተመለሰም። መሀል ላይ ቅድም ማን ነው እንዳስቆመው ኦብዘርቨር አስቆሞ ሳሚን እንዳወራ አስቆሞ ነበር ማውራት ያለበት። ካልሆነ ምንድን ነው ያላስቆምኩት ነገር ካለ እድል ይሰጠው ከተፈለገ ለእኔ 3 ደቂቃ እንደገና ከተሰጠኝ በ30 ሰከንድ ውስጥ ጥያቄው ማስቀመጥ ከቻለ ከዛ እድል ይሰጠው ችግር የለም። 30 ሰከንድ